ሰላም እንዴት አላችሁ? ዘመኑ እባላለሁ። ለማታውቁኝ በዚህ ዩቲዩብ ቻናል እንግዲህ በጣም በርካታ የኮዲንግ ቱቶሪያሎችን አፕሎድ አደርግላችኋለሁ ማለት ነው። በዚህ ዩቲዩብ ቻናል ሰልፍ ፕሮግራመርስ በሚለው ቻናል ማለት ነው። ስለዚህ ከዚህ በፊትም በጣም በርካታ ቱቶሪያሎችን እየሰራን ቆይተናል። ወይም ደግሞ ኮዲንግ እናንተ ኮዲንግ ላይ አሪፍ ስኪል እንዲኖራችሁ አሪፍ ኤክስፒሪየንስ እንዲኖራችሁ የሚያደርጉ ማለት ነው። ዛሬ እንግዲህ ከዛ ትንሽ አለፍ በማድረግ ያለውን አሁን የኮዲንግ ሁኔታው እየተቀየረ ያለበት ሁኔታ አለ ማለት ከዚህ በፊት ከ4 5 ዓመት በፊት የነበረው ኮዲንግ ኢቭን ከ2 ዓመት ራሱ ማለት ትችላላችሁ የነበረው የኮዲንግ እና ያሁን ይለያያል። ስለዚህ በዚህ ፓርት አንድ ረዘም ያለ እንደ ኮርስ የማድረግ የምሰራላችሁ ምንድነው እንዴት ነው ፕሮግራመር የምትሆኑት አሁን በዚህ ኤአይ ዘመን ነው ወይም ደግሞ ኢራው ዘመኑ የአርቲፊሻል ኢንተለጀንስ ነው። ስለዚህ በዚህ ውስጥ እንዴት ነው አሪፍ ፕሮግራመር መሆን የሚቻለው የሚለው ነው። እንዲሁም ደግሞ ፕሮግራሚንግ ወይም ኬሪራችን ወይም ደግሞ ፕሮግራሚንግ ስታይላችን ምን መምሰል አለበት የሚለው ነው በደንብ ማለት ነው። በተለይ አሁን ይሄን ቪዲዮ ጀማሪ ልትሆኑ ትችላላችሁ። ገና ፕሮግራሚንግ ተምራችሁ መጀመር ወደ ኮዲንግ ፓርት የምትገቡ ልትሆኑ ትችላላችሁ። የተወሰነ ስኪል ያላችሁ ልትሆኑ ትችላላችሁ። እንዲሁም ደግሞ አድቫንስድ ፓርት ላይ ልትኖሩ ትችላላችሁ። ኢንተርሚዲየትም ልትሆኑ ትችላላችሁ። የተለያየ ሌቭል ላይ ልትሆኑ ትችላላችሁ። ግን አሁን ላይ አንድ ሴም ተመሳሳይ የሆነ ሂደት አለ። እሱ ምንድነው ይህ ኤአይ ወይም ደግሞ አርቲፊሻል ኢንተለጀንስ በጣም በርካታ ነገሮችን እየቀየረ ነው ያለውና በኤአይ ዘመን እንዴት ነው ፕሮግራሚንግ መሆን የሚቻለው ወይም ደግሞ ምን አድቫንቴጆች አሉን እንዲሁም ደግሞ የኛ አካሄድ ምን መሆን አለበት ከዚህ ኤአይ ጋር ማለት ነው። ምክንያቱም አሁን ላይ ዝም ብሎ እንግዲህ አንዳንድ ቀለል ያሉ ነገሮችን መስራት ያን ታክል ወርዚ ላይ ያደርግ ይችላል በኮዲንግ ማለት ነው። ስለዚህ ኤችቲኤምኤል መቻል ሲኤስኤስ እንደዚህ አይነት ነገሮችን የሆነች ነገር መስራት ምናምን አሁን ምንድነው ይሄ ቫልዩብል ላይሆን ይችላል ወይም ወርዚ ላይሆን ይችላል ለኛ እንደ ፕሮግራመር። ስለዚህ በዚህ በኤአይ ዘመን ምን አይነት የፕሮግራሚንግ ስታይል መከተል አለብን እኛስ ምን አይነት ስቴጆች እንሄዳለን የሚለውን በደንብ አንደርስታንድ እንድታደርጉ ስለፈለኩ ነው ይሄን ቪዲዮ ማለት ነው። ስለዚህ በተቻለ መንገድ እንግዲህ ያሉ ነገሮችን በዚሁ ላይ እንዴት ምን መምሰል አለበት የሚለውን ከራሴ ኤክስፒሪየንስ እና ከራሴ ፐርስፔክቲቭ ነው ይሄን ነገር ማወራው። በነገራችን ላይ ራሴ ካሉ ኤክስፒሪየንሶች በመነሳትና ነገሮችንም እኔ በማይበት መንገድ ነው ማወራው። በነገራችን ላይ ይሄን አንደርስታንድ እንድታደርጉ ትፈልጋለሁ። ስለዚህ ከዚህ በመነሳት እንግዲህ ይሄንን አሁን ምን መምሰል አለበት የፕሮግራሚንግ ኬሪየር ምን መምሰል አለበት ወይም ደግሞ ፕሮግራሚንግ ምን ማር ከሆነ ምን መምሰል አለበት በምን መልኩ መሄድ አለብን ወይም ደግሞ አሪፍ ፕሮግራመር ለመሆን ምን ነገሮችን ማሟላት አለብን የሚሉት ነገሮች እንድናይ ስለፈለኩ ነው ማለት ነው። ስለዚህ ይሄንን ላይክ እንደ አንድ ኮርስ ክራሽ ኮርስ አድርጋችሁ መውሰድ ትችላላችሁ። ስለዚህ እንደሚታወቀው እንግዲህ በጣም በርካታ ኤአይዎች አሉ ወይም ደግሞ አርቲፊሻል ኢንተለጀንሶች አሉ። በተለይ አሁን ደግሞ ጀነሬቲቭ ኤአይዎች አሉ በጣም በርካታ ነገሮችን የሚሰሩልን ማለት ነው። ስለዚህ እነሱ ያሉ እንዴት ነው እኛ ፕሮግራሚንግ መማር የምንችለው ከሚለው ልነሳላችሁ። ከመማር ልነሳና ምን አይነት ፕሮጀክቶችን መስራት አለባችሁ ወደሚለው ሄዳለሁ። በአጠቃላይ ግን ፎከሳችን ምን አይነት ፕሮግራመር ነው ምን ሆነው ወይም ደግሞ የኛ የፕሮግራሚንግ ፐርስፔክቲቭ መምሰል አለበት የሚለውን ነው አንደርስታንድ እናደርገው ማለት። ስለዚህ አሁን ላይ ኦልሬዲ እንግዲህ ጀማሪ ከሆናችሁ አሁን ገና ምንም የኮዲንግ ኤክስፒሪየንስ ከሌላችሁና እየሰራችሁ ካላችሁ የሚለው ላይ ልምጣላችሁ። በተለይ ደግሞ ሞር ፎከስ ማድረገው በዚህ ጋር ወደ ፉል ስታክ ነው ፎከስ ማድረገው። ስለዚህ ፎር ቢግነርስ ወደሚለው ስመጣ አሁን ለጀማሪዎች የሚለው ለምሳሌ እናንተ ኮዲንግ ገና እየጀመራችሁ ከሆነ ፕሮግራሚንግ ላንጉዌጅ ማጥናት የምትፈልጉ ከሆነ እና ደግሞ ወደ ኮዲንግ ኤሪያ በተመጡ ከሆነ ለምሳሌ በጣም ብዙ ፊልዶች አሉ። ፊልዶች ስላችሁ ኮድ ማድረግ እንግዲህ ኮድ ነው ግን ፊልዶች አሉ የምትሰሯቸው ነገሮች ከዛ ተነስቶ እንግዲህ የተለያዩ ፕሮግራሚንግ ላንጉዌጆችን መርጣችሁ ልትማሩ ትችላላችሁ። ስለዚህ ለምሳሌ ለበልና ፉል ስታክ ላይ ነው ፎከስ ማድረግላችሁ በዚህኛው ፓርት ላይ ሌሎችንም እያነሳው እሄዳለሁ። ነገር ግን ፎር ቢግነርስ ሆኖ ወይም ደግሞ አንድ ሰው ጀማሪ ሆኖ ግን ፉል ስታክ መሆን ቢፈልግ ምን ነገሮችን ማጥናት አለበት ወደሚለው ልምጣላችሁና እንዴት ያጠና መሄድ አለበት ወደሚለው ማለት ነው። ስለዚህ አሁን እናንተ ፉል ስታክ ዌብ ዲቨሎፐር መሆን ብትፈልጉ ማለት ነው ምን ነገሮችን ነው ወይም ደግሞ ከምን ትነሳላችሁ አሴ ቢግነር ሆናችሁ። ምናልባት እንግዲህ አሁን እንዳልኳችሁ ይሄን ቪዲዮ ጀማሪዎችም ያዩታል ብዬ ስለማስብ ነው ከዛ ማድረገው። ወይም ደግሞ እኔ ባለሁበት ኤክስፒሪየንስ ልትኖሩ ትችላላችሁ። ሌሎቻችሁም ባላችሁበት ኤክስፒሪየንስ የሆነ ኤክስፒሪየንስ ሊኖራችሁ ይችላል። ግን አዘ ቢጊኒንግ ወይም ደግሞ ከመጀመሪያው ጀምሮ ከሆነ እንግዲህ
እናንተም ያው አንደርስታንድ ታደርጋላችሁ ኤክስፒሪየንስ ያላችሁ ብዬ ነው። ጀማሪዎች ከሆናችሁ ደግሞ በደንብ ይህንን መከታተል ያስፈልጋል። ስለዚህ ፉል ስታክ ዲቨሎፐር ለመሆን ፈለጋችሁ እንበል። ሌላ ደግሞ ለምሳሌ ከዚሁ ጋር ቢግነርስ ሆናችሁ ከዚሁ ጋር ኮምፔር እያደረግን ለመሄድ እንዲመችን ማለት ነው። ለምሳሌ ቢግነር ሆኖ አሁን ወደ እነዚህ ወደ ሁለቱ ፓርት ልምጣላችሁ። ጀማሪ ናችሁ እናንተ ኮዲንግ ገና ልትጀምሩ ነው። ስለዚህ ኮዲንግ የምትጀምሩ ከሆነ ለምሳሌ ፉል ስታክ ዲቨሎፐር መሆን ስኪላችሁ ለምሳሌ ዌብሳይት ዲቨሎፕ የምታደርጉ ከሆነ ወይም ደግሞ የሞባይል አፕሊኬሽን ሊሆን ይችላል ዲቨሎፕ ልታደርጉ ትችላላችሁ። ላይክ ግን ፍሮንት ኤንድ ባክ ኤንድ እና ኤፒአይን አንድ ላይ አድርጋችሁ መስራት የምትችሉ ወይም ደግሞ ወደዛ መግባት የምትፈልጉ ከሆነ ፉል ስታክ ነው የሚባለው። ኦልሬዲ ወደ ፉል ስታክ ዲቨሎፐር ምን አይነት ሮድ ማፕ መከተል አለባችሁ፣ እንዴት ትማራላችሁ የሚለውን አነሳላችኋለሁ። እንዲሁም ደግሞ የትኛውን ፕሮግራሚንግ ላንጉጅ ነው መማር ያለባችሁ የሚለውን ሪኮመንድ እያደረኳችሁ እሄዳለሁ። ሌላ ደግሞ እንዳሉት እዚሁ ጋር ሁለት ኤግዛምፕል ነው ያስቀመጥኩላችሁ። ብዙ በጣም በርካታ ፊልዶች አሉ፣ ግን እነዚህን ለኮምፓሪዥን እንዲመቸን ስለፈለኩ ነው። ኤአይ ዲቨሎፐር ለምሳሌ መሆን የምትፈልጉ፣ ዳታ ሳይንስ ላይ መስራት የምትፈልጉ፣ ከዳታ ጋር ሪሌትድ የሆኑ ነገሮች መስራት የምትፈልጉ እና ኤአይ ቢልድ ማድረግ የምትፈልጉ ከሆነ ደግሞ እንዴት ነው ከምን ተነስታችሁ ምን አይነት ፕሮግራሚንግ ላንጉጅ ትመርጣላችሁ ከሚለው በደንብ አንደርስታንድ እንድታደርጉ ፈልጋለሁ ማለት ነው። ስለዚህ መጀመሪያ እንግዲህ ፉል ስታክ ስትመርጡ ወይም ደግሞ ፉል ስታክ ዲቨሎፐር መሆን ስትፈልጉ በጣም ኮመን የሆነው እንግዲህ የፕሮግራሚንግ ላንጉጅ አይነቱ ጃቫስክሪፕት ነው ማለት። ስለዚህ ጃቫስክሪፕት ይህንን ፕሮግራሚንግ ላንጉጅ እንግዲህ የምትመርጡት ጃቫስክሪፕት ነው ማለት ነው። ጃቫስክሪፕትን ትመርጣላችሁ። በነገራችን ላይ እዚሁ ጃቫስክሪፕት እንግዲህ በጣም በርካታ ነገሮች አሉት። ለምሳሌ እዚሁ ጋር ተያይዞ ታይፕ ከጨመራችሁበት ታይፕ ስክሪፕት ይሆናል። እሱ በጣም ቀላል ነገር ስለሆነ ማለት ነው። ከጃቫስክሪፕት ላይ ታይፕ መጨመር ነው። ለምሳሌ ቫሪያብሎች ምንድነው ታይፓቸው፣ ፋንክሽኖች ምንድነው ታይፓቸው የሚለው ፓርት ነው። ታይፕ ስክሪፕት በጣም ቀላል ነው። ጃቫስክሪፕትን አንደርስታንድ ካደረጋችሁ አብዛኛውን ፕሮጀክቶችም ታይፕ ስክሪፕትን እየተጠቀሙ ስለሚሰሩ እነሱን አንደርስታንድ እንድታደርጉ ወይም ደግሞ ሌላ ነገር እንዳይመስላችሁ ነው። ግን በዋነኝነት ጃቫስክሪፕትን ፕሮግራሚንግ ላንጉጅ ትማራላችሁ ፉል ስታክ ከሆናችሁ ማለት ነው። ኤአይ ዲቨሎፐር የምትሆኑ ከሆነ ደግሞ ኤአይ ስላችሁ እንግዲህ በማሽን ለርኒንግ ውስጥ ዳታ ሳይንስ በአጠቃላይ በቃ ኦልሬዲ ከዳታ ጋር ሪሌትድ የሆኑ ነገሮችን ምሰሩ ከሆነ ምን አይነት ፕሮግራሚንግ ላንጉጅ ትመርጣላችሁ ነው። እዚህ ጋር ፕሮግራሚንግ ላንጉጁ ፕሮግራሚንግ ላንጉጅ የምንመርጠው ፓይተን ነው ማለት ነው። ስለዚህ ሁለቱን ፕሮግራሚንግ ላንጉጆችን እዚህ ጋር ፎከስ ታደርጋላችሁ በዚህ መልኩ ማለት ለምሳሌ የእናንተ የምትሰሩት ነገር ከኤአይ ጋር ሪሌትድ የሆነ ማለት ኤአይን ዲቨሎፕ ለማድረግ ከሆነ ማሽን ለርኒንግ፣ ዲፕ ለርኒንግ በጣም ብዙ ነገሮች አሉት በዛ ውስጥ ላይ ወደ እነሱ ፓርት የምትሄዱ ከሆነ እንግዲህ ወይም ደግሞ በነዛ መስራት የምትፈልጉ ከሆነ ኢቭን የራሳችሁ ፕሮጀክት ክሬት የምታደርጉ ከሆነ ኤአይ ላይ ፎከስ አድርጋችሁ የምትሰሩ ከሆነ ይህንን ፓይተን ፕሮግራሚንግ ላንጉጅን ትመርጣላችሁ ማለት ነው። ጃቫስክሪፕት የምትመርጡት ከሆነ ደግሞ ፉል ስታክ ዌብ ዲቨሎፐር ፍሮንት ኤንድ መሆን ትችላላችሁ በነገራችን ላይ። ነገር ግን ለፉል ስታክ ኮመን የሆነው ጃቫስክሪፕት ፕሮግራሚንግ ላንጉጅ ነው ማለት ነው። ስለዚህ እናንተ አሁን ፉል ስታክ በዚህ አሰሩ በፓይተን አሰሩም ወይም ደግሞ በኤአይ ጋር ሪሌትድ የሆኑ ነገሮች በጃቫስክሪፕት አይሰራም እያልኩ አይደለም፣ ግን ኮመን የሆኑ ነገሮች ናቸው እነዚህ እና አብዛኛው ላይብራሪዎች ሞጁሎች የሚገኙት ለምሳሌ ፉል ስታክ ጋር ከሆነ በጃቫስክሪፕት ፕሮግራሚንግ ላንጉጅ ነው ወይም ደግሞ ጃቫስክሪፕት የሚጠቀሙ ናቸው ወይም የጃቫስክሪፕት ፍሬምወርኮች ናቸው አብዛኛው የሚኖሩት ማለት ነው። ልክ እንደዛ ደግሞ ከአርቲፊሻል ኢንቴሊጀንስ ጋር የሚገናኙ ነገሮች ደግሞ የምትሰሩ ከሆነ ፓይተን ቤዝድ ያደረጉ ላይብራሪዎች ሞጁሎች ነው የሚገኙት። ስለዚህ ከዛ አንጻር ነው ማለት ሁለቱን እነዚህን ፕሮግራሚንግ ላንጉጆችን አይታችሁ እንድትመርጡ ሪኮመንድ እያደረኳችሁ ያለው ማለት ነው። ስለዚህ እነዚህ ሁለቱን ፕሮግራሚንግ ላንጉጆች በዚህ መልኩ ትመርጣላችሁ። የእናንተ መሆን የምትፈልጉትን እሱ ፎከስ ማድረግ አለባችሁ። ለምሳሌ እናንተ ፉል ስታክ ዲቨሎፐር መሆን ፈልጋችሁ ነገር ግን ፓይተን ፕሮግራሚንግ ላንጉጅ ቢጀምሩ ያን ታክል ወርዝ ያደርጋችሁም ማለት ነውና ፕሮፊቴብል አትሆኑበትም። ስለዚህ ፉል ስታክ ዲቨሎፐር የምትሆኑ ከሆነ ጃቫስክሪፕት በጣም ሪኮመንድ ይደረጋል ማለት ነው። ስለዚህ ልመለስላችሁና አሁን እንደዚህን ፕሮግራሚንግ ላንጉጆችን መርጣችኋል። እነዚህን ፕሮግራሚንግ ላንጉጅ ከመረጣችሁ በኋላ ያው እናንተ ሆነዋለሁ ከምትሉት ነገር ጋር ወይም ሰራዋለሁ ከምትሉት ነገር ጋር ተነስቶ ነው። የሞባይል አፕሊኬሽን በነገራችን ላይ ከዚህ የተወሰነ ሊለይ ይችላል። ኦልሞስት የምንጠቀማቸው ላንጉጆች ለምሳሌ ክሮስ ፕላትፎርሞች አሉ። ለምሳሌ እንደ ሪያክት ኔቲቭ አይነቶች አሉ፣ ወይም ደግሞ ዳርት አለ። ዳርት ሌላ ነው፣ ሌላ ላንጉጅ ነው የሚጠቀመው። ነገር ግን ፍሉተር ማለት ነው ፍሉተር ለምሳሌ እንደ ዳርት ይጠቀማል ፕሮግራሚንግ ላንጉጁ ማለት ነው። ስለዚህ እነሱ ሌላ ናቸው። በሞባይል አፕሊኬሽን ወይም ደግሞ
በሌላ ኮርስ ውስጥ እየሰራሁ ነው ያለሁት የሞባይል አፕሊኬሽን በዛ ሌላ ፓርት ላይ ያለን በሪያክት ኔቲቭ። ነገር ግን እዚህ ጋር ፎከስ ማድረግላችሁ ኮመን የሆኑ እነዚህ ሁለቶችን ፊልዶች ወይም ደግሞ ሁለቱን የሙያ አይነቶች ነው ማለት ነው። ፉል ስታክ እና ኤአይ ጋር ሪሌትድ የሆኑ ጆርኒዎች እናንተ እንደ ፕሮግራሚንግ የምትጓዙባቸው ጆርኒዎች ናቸው ማለት። ስለዚህ ጃቫስክሪፕትን ለምሳሌ ፎከስ እናደርግና ወደ ፉል ስታክ እንመለስ። ከዛ በኋላ ያሉ ነገሮችን እያየን እንሄዳለን ማለት ምን መሆን አለበት አካሄዳችን የሚለው። አሁን በፊቱ ዝም ብሎ ላይክ ኤችቲኤምኤል ሲኤስኤስ እንደዚህ ምን ቀለል ያሉ ነገሮችን እየሰሩ ላይክ እንትን ማድረግ ወይም ደግሞ ትንሽ ፕሮጀክቶችን ክሬት ማድረግ ያን ታክል ወርዝ ስለማያደርግ በምን መልኩ መሆን አለበት ወይም ደግሞ ምን ነገሮችን እንሰራለን የሚለውን በዲቴል እንናይ ስለፈለኩ ነው ማለት ነው ይሄንን። ስለዚህ ወደ ጃቫስክሪፕት ልምጣና ስለዚህ ጃቫስክሪፕት ፕሮግራሚንግ ላንጉጅን ለመማር ነው እንግዲህ አሁን ፎከስ የምናደርገው ማለት ነው። ፉል ስታክ ነው ወደሚለው ኤሪያ የምንመጣው። ስለዚህ እነዚህ ከፎከስ አድርጉልኝ። ስለዚህ አሁን የምንሄድበት ስቴጅ ፉል ስታክ ዲቨሎፐር ለመሆን ነው ማለት። ስለዚህ ፉል ስታክ ዲቨሎፐር ለመሆን እንግዲህ ጃቫስክሪፕት ፕሮግራሚንግ ላንጉጅን አንደርስታንድ ማድረግ ያስፈልጋል። ስለዚህ ጃቫስክሪፕት ፕሮግራሚንግ ላንጉጅን ምን ነገሮችን ፎከስ እናደርግ ከሚለው እንነሳና እንዴት እየተማርን እንዳለን እንዲሁም ደግሞ የምንማርበት መንገድ ምን መሆን አለበት። አሁን ኤአይ አለ ለምሳሌ ቀል ያለ ነገሮችን እንዲሁ ወይም ደግሞ አነስ ያሉ ፕሮጀክቶችን ራሱ ብትሰጡት በአንድ በሰከንዶች ውስጥ ኮድ ይሰጣችኋል። ቀጥታ መጠቀም ትችላላችሁና ግን ምንም ሆነ ያው ፕሮፊቴብል ያደርገናል ወይስ ደግሞ በምን አይነት መልኩ ነው እኛ ፕሮጀክቶችን ክሬት የምናደርገው ወይም ደግሞ ውጤታማ ፕሮግራመር ምን ሆኖ የሚለው በደንብ በዲቴል እንድትረዱ ስለምፈልግ ነው። ስለዚህ በጃቫስክሪፕት ፕሮግራሚንግ ላንጉጅ እዚህ በፊትም በዚህ ዩቲዩብ ቻናል ውስጥ ሰልፍ ፕሮግራመርስ በሚለው ቤዚክ ሰርች ላችኋለሁ ስለ ጃቫስክሪፕት ፕሮግራሚንግ ላንጉጅ። ስለዚህ ፉል ስታክ ስለሆነ አሁን ጃቫስክሪፕትን አንደርስታንድ ማድረግ አለባችሁ። ቫሪያብል ምንድነው፣ ዳታ ታይፕ፣ ዳታ ስትራክቸሮች፣ ላይክ ፋንክሽን እያልሁ እያንዳንዱ ነገር አልሄድም። በዚህ ውስጥ ሉፖች፣ ኮንዲሽናል ስቴትመንቶች ምናምን እያልሁ አልሄድም። ግን ቤዚክሱን የጃቫስክሪፕትን ቤዚክ አንደርስታንድ ማድረግ ያስፈልጋል። አሁን ይሄኛው ሮድ ማፕ ነው የምሰጣችሁ የፉል ስታክ ዴቨሎፐር ሮድ ማፕ ፕሮፊቴብል የሆነና በዚህ በኤአይ ባለበት ዘመን እንዴት አሪፍ ዴቨሎፐር መሆን ይቻላልና ምን መስራት እስከኛ ለምሳሌ አንድ ሰው ፉል ስታክ ዴቨሎፐር ነው ሲል ከኛ ወይም ደግሞ ከዛ ሰው ምን ይጠበቅበታል የሚለውን አንደርስታንድ ታደርጉ። ስለዚህ ይሄንን አንደርስታንድ ማድረግ ያስፈልጋል። ቤዚክሱን ማለት የማንን ቤዚክ ጃቫስክሪፕት። ስለዚህ ይህንን አንደርስታንድ ማድረግ ያስፈልጋል ማለት ነው። ከእናንተ ጋር የጃቫስክሪፕት ቤዚክ የሚባሉትን አሁን ያልኳችሁን ቫሪያብሉን እንዴት ፋንክሽን ክሬት ታደርጋላችሁ በጃቫስክሪፕት በመጠቀም እነዚህ ነገሮች በደንብ አንደርስታንድ ማድረግ ያስፈልጋል። በአጠቃላይ ጠቅለል አድርገው ካልኩኝ ጃቫስክሪፕት ፕሮግራሚንግ ላንጉጅን አንደርስታንድ ማድረግ አለባችሁ። ለምሳሌ ሲንታክስና ነገሮች እንዴት ይሰራሉ የሚሉት ወይ ደግሞ ይሄ ሲሊ የሆኑ ነገሮች አያስጨንቋችሁም። ለምን ኤአይዎች አሁን ቻትጂፒቲን ብትወስዱ ኢቭን የፍሮንት-ኤንድ አፕሊኬሽን ቢልድ የሚያደርጉልን እንደ ቮልት አይነት አሉ የተለያዩ ኤአይዎች ማለት ነው። ቪዜሮ፣ ቦልት፣ ሎቬብል እነዚህ አይነት ላንጉጆች ወይም ደግሞ ኤአይዎች አርቲፊሻል ኢንተለጀንስ እንግዲህ ከጀርባ ኢንተግሬት ተደርጎላቸው የሚሰሩ ፕሮግራሞች ናቸው። እነዚህ በጣም በቀላሉ ነገሮችን መስራት ይቻላል። አሁን ራሱ ያሉ የኮድ ኤዲተሮች ኤአይ ቤዝድ የሆኑ ኮድ ኤዲተሮች አሉ። ስለዚህ ላይክ እንደ ከርሰር እነሱ ራሱ ዲቴክት ያደርጋሉ። ስለዚህ ሲንታክስ ምናምን አሁን በዚህ ሰዓት ምንም መጨነቅ የለባቸውም። ስለዚህ ቤዚክ የሚባሉት ነገሮች ለምሳሌ አንደርስታንድ ማድረግ ካለባችሁ ነገር ቫሪያብል ክሬት እያደረጋችሁ ከሆነ ለምንድን ነው ቫሪያብል ክሬት ማድረገው ነው እንጂ ቫሪያብል ሲንታክሱ ሊያስጨንቃችሁ አይገባም ማለት ነው። በጣም ቀላል ነው። ይሄ የሲንታክስ ጉዳይ የምናምን ጉዳይ በጣም ቀላል ነው። ለምን ነው ቫሪያብል ክሬት ማድረገው? ምን አይነት ቫሪያብሎችን ክሬት አደርጋለሁ? ለምሳሌ ከዚህ በፊት በሰራሁት ኮርስ ጃቫስክሪፕት ኮርስ አለላችሁ ዩቲዩብ ቻናል ላይ ገብታችሁ በደንብ ማየት ትችላላችሁ። ቤዚክሶችን ማለት ነው። የተለያዩ ቫሪያብል አይነቶች አሉ። ስለዚህ የትኛውን ቫሪያብል ለኔ አሁን ለምትጽፉት ኮድ ማለት ነው የትኛውን አይነት ቫሪያብል ብጠቀም ይሆነኛል። ለምሳሌ ኮንስት ብጠቀም ነው ወይስ ቫር ብጠቀም ሌት ብጠቀም እንደዚህ አይነት ነገሮች ኪወርዶች እንደዚህ በጣም ቤዚክ የሆኑ ነገሮችን በደንብ አንደርስታንዲንግ እንዲኖራቸው የሚጠበቀው ከእናንተ እንጂ ላይክ እንትን ማድረግ አለባችሁ ማለት አይደለም። ስለዚህ ሲንታክስ ወይ ምናምን በዚህ ሰዓት ላይ አያስጨንቃችሁም።
ኢረርም አይሆንባችሁም። በጣም በቀላሉ የምትጠቀሟቸው ኮድ ኤዲተሮች በቀላሉ ሶልቭ ማድረግ ስለምትችሉ ማለት። ስለዚህ የሲንታክስ ጉዳይ አይደለም፣ ኮንሴፕት ጉዳይ ነው። አንደርስታንድ ታደርጉ። ፋንክሽን ክሬት ስታደርጉ ፋንክሽኖች እንዴት ክሬት ይደረጋሉ ያለውን ነገር ታያላችሁ። ከዛ በኋላ እናንተ የምትሰሩት ፕሮግራም አለ ወይም ለምሳሌ የሆነ ፕሮጀክት እየሰራችሁ ከሆነ ምን አይነት ፋንክሽን ያስፈልገኛል ላይክ በሐሳባችሁ ማለት ነው። ስለዚህ ምን አይነት ስንት ፋንክሽን ያስፈልገኛል፣ አንዱን ፋንክሽን ከሌላው ፋንክሽን እንዴት ኮል አደርጋለሁ፣ እንደዚህ አይነት ነገሮችን በደንብ አንደርስታንድ ማድረግ ነው እንጂ የሲንታክስ ጉዳይ አሁንም እንዳትጨነቁ ማለት ነው። የሚያስጨንቅበት ዘመን አይደለም አሁን ሲንታክስ ማለት ነው። ኤአይዎች ብዙ ነገሮች እየሰሩ ሊሰጧችሁ ይችላሉ፣ መጠቀም ትችላላችሁ። አሳያችኋለሁ በዚህ ኮርስ እንዴት እንደምንጠቀም እያንዳንዱ ነገር እና በዋነኝነት ግን ኮንሴፕት ሌቭል መረዳት አለባችሁ። ቫሪያብሎችን ለምሳሌ ኮንዲሽናል ስቴትመንቶች፣ ሉፖች እንዴት ትጠቀማላችሁ የሚለውን በዚህ ፕሮግራሚንግ ላንጉጅ ማለት ነው። እነሱም በደንብ አንደርስታንድ ማድረግ ይጠበቅባቸዋል ከእናንተ ጋር ማለት። ስለዚህ እነሱም ቤዚክ የሚባሉትን አንደርስታንድ ታደርጋለች፣ እንዴት ፋንክሽን ክሬት እንደምታደርጉ እያንዳንዱ ነገር ማለት ነው። ስለዚህ በዚህ መልኩ ጃቫስክሪፕት አንደርስታንድ ማድረግ ያስፈልጋል፣ ጃቫስክሪፕት ፕሮግራሚንግ ላንጉጅ ማለት ነው። ከዛ በኋላ እንግዲህ ጃቫስክሪፕት ፕሮግራሚንግ ላንጉጅ አንደርስታንድ ካደረጋችሁት ኦልሬዲ ከዛም በዛኛው ኮርስ ላይ ማውርቻለሁ የጃቫስክሪፕት ፋንክሽኖች ወይም ደግሞ ላይክ የምትሰሯቸው ኮዶች ይኖራሉ። ለምሳሌ በእያንዳንዷ ፋይል እያደረጋችሁ ዶት ጄኤስ ብላችሁ ነው እንግዲህ ጃቫስክሪፕት አይደል ክሬት ታደርጉ። ስለዚህ እሱን አንደርስታንድ ካደረጋችሁ እንዴት ራን እንደሚደረግ ወይም ደግሞ ጃቫስክሪፕት ኤክስኪዩት የሚደረግበትን መንገድ አንደርስታንድ ማድረግ ያስፈልጋል። ስለዚህ ቀጣይ ይህን ቤዚክ የሚባለው ነገር አንደርስታንድ ካደረጋችሁ በኋላ ኤክስኪዩሽን ጃቫስክሪፕት ፕሮግራሚንግ ላንጉጅን በመጠቀም የምጽፉት ኮድ እንዴት ኤክስኪዩት አደርገዋለሁ የሚለውን ማለት ነው። ስለዚህ ከዚሁ ጋር በአንደርስታንድ እንድታደርጉት የምፈልገው ነገር ጃቫስክሪፕት ፕሮግራሚንግ ላንጉጅ እንግዲህ ከዛኛው ኮርስ ብያችኋለሁ። በተለይ ለጃቫስክሪፕት ቤዚክ ከሆናችሁ ከሁለት ሰዓት በላይ የሆነ ኮርስ ነው። ቤዚክ የሚባሉት ነው እዛ ጋር ያስቀመጥሁላችሁ። ስለዚህ ያን ኮርስ ተመልሳችሁ ብታዩት አሪፍ ነው ማለት ነው። ያን ኮርስ እዩ። ነገር ግን እዚሁ ጋር ጃቫስክሪፕትን አንደርስታንድ ካደረጋችሁ በኋላ ወይም ደግሞ የጃቫስክሪፕት ኮድ መጻፍ ከጀመራችሁ በኋላ ኤክስኪዩት የሚደረግበትን መንገድ አንደርስታንድ ማድረግ ያስፈልጋል። ወይ ደግሞ ኤክስኪዩት ስላችሁ ራን ማድረጉ ማለት ነው። ለምሳሌ የምትጽፉት ኮድ ራን መደረግ አለበት ውጤቱን ለማየት። ውጤት አንድ ኮድ እንግዲህ ራን ካልተደረገ ውጤቱን ማየት አንችልም። ሶ እንግዲህ ራን አርጋችሁ ለማየት እንግዲህ የግድ ውጤቱን ለማየት የግድ ራን ማድረግ አለባችሁ የጻፋችሁትን ኮድ ማለት። ስለዚህ ይህንን ለማድረግ ደግሞ እንግዲህ ራን ለማድረግ እዚህ በፊት እንግዲህ ያው ቤዚክ በሆነው ኮርስ ላይ ሰርችላችሁ አለው ብያለሁ። ጃቫስክሪፕት ራን የምታደርጉባቸው በሁለት መንገዶች ነው። አንደኛው ብራውዘር ላይ ነው። እንግዲህ ጃቫስክሪፕት የብራውዘር ላንጉጅ ተብሎ የሚጠራው ነገር ግን አሁን በቅርብ የምትሰሙት በጣም በተደጋጋሚ የምትሰሙት ምንድነው ከብራውዘር ውጭ ጃቫስክሪፕት ራን ማድረግ ይቻላል። እሱም ደግሞ ምንድነው ኖድን በመጠቀም። ስለዚህ ይህንን አንደርስታንድ ማድረግ ያስፈልጋል። ጃቫስክሪፕት ፕሮግራሚንግ ላንጉጅን አንደርስታንድ ካደረጋችሁ በኋላ ማለት ነው ፉል ስታክ ሮድ ማፕ ነው አሁን እያስቀመጥኩላችሁ ያለሁት። ስለዚህ ጃቫስክሪፕትን በደንብ አንደርስታንድ አድርጋችሁ ከጨረሳችሁ በኋላ ቀጥታ ኖድ ጄኤስ የሚለውን አንደርስታንድ ማድረግ ያስፈልጋል ማለት። ስለዚህ ኖድ ጄኤስንም አንደርስታንድ ማድረግ ይኖርባችኋል። ኖድ ጄኤስ ማለት እዚሁ ጋር የተወሰነ ገልጬ ለመሄድ ያህል ወይም ደግሞ ስለ ኖድ ጄኤስ ለመናገር በጃቫስክሪፕት የምትጽፏቸው ኮዶች አሉ። እነሱ ኮዶች እንግዲህ ብራውዘር ላይ ኤክስኪዩት ጃቫስክሪፕት የብራውዘር ፕሮግራሚንግ ላንጉጅ ስለሆነ ብራውዘር ላይ ነው ኤክስኪዩት የሚደረጉ። ነገር ግን እንደዚህ ብዙ የሆኑ ኮዶች የተለያዩ ፋይሎች በአንድ ላይ ሆኖ ብራውዘር ላይ ራን ለማድረግ እንግዲህ በጣም አስቸጋሪ ነው። ስለዚህ ከብራውዘር ውጭ ጃቫስክሪፕት ራን እንዲደረግ የሚያደርገው ኖድ ይባላል። ስለዚህ ፕሮግራሚንግ ላንጉጅ አይደለም በነገራችን ላይ ኖድ ይባላል። ስለዚህ ኖድ ራሱ ዲፊኒሽኑን አይታችሁ ከሆነ ኖድ ማለት የጃቫስክሪፕት ራን ታይም ኤንቫይሮንመንት ነው የሚባለው። ጃቫስክሪፕትን ከብራውዘር ውጭ ራን እንድናደርግ የሚያደርገን ነው። ስለዚህ ኖድን አንደርስታንድ ማድረግ ያስፈልጋል ማለት ነው። ኖድ ሲነሳ ብዙ ጊዜ አብዛኛው ሰው ባክ ኢንድ የሚባለው ትዝ ይለዋል። ባክ ኢንድ ዲቨሎፕመንት እና ባክ ኢንድ ዌብ ዲቨሎፕመንት እንግዲህ እንድንሰራ ከሚረዳን ነገር ውስጥ ይሄ ኖድ ጄኤስ ነው። ምጽፏቸው ኮዶች ጃቫስክሪፕት ቤዝድ ያደረጉ ናቸው። ወይም ደግሞ ኖድ ጄኤስ ማለት ያው ኖድ ሆኖም ጃቫስክሪፕት እንደማለት ነው። ስለዚህ ይህንን አንደርስታንድ ማድረግ ያስፈልጋል ማለት ነው። ስለዚህ ኖድ ጄኤስን አንደርስታንድ ማድረግ ያስፈልጋቸዋል። ኖድ እንዴት ነው የምጠቀመው፣ እንዴት ዳውንሎድ አደርጋለሁ፣ እንዴት ኢንስቴል አደርጋለሁ፣ ዳውንሎድ አድርጎ ኢንስቴል ማድረጉ፣ ከዛ ደግሞ የምጽፉት ኮድ እንዴት በኖድ ራን ይደረጋል፣ ከዛ በመቀጠል ሞጁሎች ምንድናቸው ያሉ ነገሮችን በደንብ
ኖድ አንደርስታንድ ማድረግ ያስፈልጋል ማለት ነው። ስለዚህ ከዚህ ኖድ ጋር ተያይዞ እንግዲህ ባክ ኤንድ ዲቨሎፕመንት ውስጥ አብሮ የሚነሱ ለምሳሌ ባክ ኤንድ ዌብ ዲቨሎፕመንት ላይ በምንመጣበት ላይ የመጀመሪያውን በእርግጥ አልጨርሱላችሁም የፍሮንት ኤንድ እና ባክ ኤንድ ብዬ፣ ነገር ግን ከዚሁ ጋር አብሮ የሚነሱ ነገሮች አሉ እንደ ዳታቤዝ አይነት ሰርቨር አይነት ነገሮች የሚነሱ አሉ። ስለዚህ እነሱን በደንብ አንደርስታንድ ለማድረግ ኖድ ጄኤስን አንደርስታንድ ማድረግ ያስፈልጋል። ስለዚህ በዚህኛው ፓርት ላይ አንደርስታንድ የምታደርጉት ኖድ ጄኤስን እንዴት ኢንስቴል በመጀመሪያ ለምን እጠቀማለሁ የሚለው ነው። ከዛ በመቀጠል እንዴት ኢንስቴል አደርጋለሁ በእናንተ በምትጠቀሙት ኮምፒውተር ማለት ነው። ከዛ በኋላ እንዴት የተጻፉ ኮዶችን እንዴት ኤክስኪዩት አደርጋለሁ ኖድን በመጠቀም የሚለውን በደንብ አንደርስታንድ ማድረግ ያስፈልጋል ማለት ነው። ሶ ይሄን አንደርስታንድ ካደረጋችሁ በኋላ ኖድ ጄኤስን አንደርስታንድ ካደረጋችሁ በኋላ እንግዲህ ወደ ፉል ስታክ የሚባለው ምንድነው ወደሚለው ልምጣና በደንብ ግልጽ እያደረኩላችሁ ልምጣ። ስለዚህ አሁን እዚህ ጋር እንግዲህ ወደ ፉል ስታክ ዌብ ዲቨሎፕመንት ልምጣላችሁ። ፉል ስታክ ሲባል እንግዲህ የተለያዩ ፍሬምወርኮች ይኖራሉ የምንጠቀማቸው ላይብረሪዎች ምናምን፣ እነሱን ፎከስ አድርገን ነው የምንሄደው። ስለዚህ በዋነኝነት ግን ፉል ስታክ ሲባል የፍሮንት ኤንድ እና የባክ ኤንድ አንድ ላይ አድርጎ መስራት ወይም ደግሞ ፍሮንት ኤንድ እና ባክ ኤንድን አንድ ላይ አድርጎ መስራት ማለት። ስለዚህ ፍሮንት ኤንድ ፍሮንት ኤንድ አብሮ የሚነሳ ነው፣ ባክ ኤንድም አብሮ የሚነሳ ነው ማለት ነው። እነዚህ ሁለት ነገሮችን አንደርስታንድ ማድረግ ያስፈልጋል ማለት ነው። ፉል ስታክ አንድ ሰው ፉል ስታክ ዌብ ዲቨሎፐር ነው ከተባለ ፍሮንት ኤንድም ይችላል ባክ ኤንድም ይችላል። ስለዚህ ፍሮንት ኤንድ ላይ ምን ነገሮች አሉ፣ ባክ ኤንድ ላይ ምን ነገሮች አሉ በዲቴል የሚለውን እንየው። ለምሳሌ ፍሮንት ኤንድ ሲባል እንግዲህ የተለያዩ ዌብሳይቶች እንግዲህ ከጂዩአይ የሚባለው ወይም ግራፊካል ዩዘር ኢንተርፌሳቸው አለ ፊት ለፊት የምናየው ዌብሳይት ማለት እሱን መስራት መቻል፣ ዲዛይኑን፣ ስታይሉን፣ ሪስፖንሲቭነቱን እነዚህ ነገሮች ያካተተ ነው። እነዚህን መስራት ወይም ደግሞ ለምሳሌ የትኛው የሞባይል አፕሊኬሽንም ቢሆን ዌብሳይትም እንደዚህ ዌብ ቤዝድ አፕሊኬሽንም ቢሆን ብራውዘር ላይ የምትከፍቱት ማለት ነው ፍሮንት ኤንድ ይኖረዋል ዩዘሮች የሚጠቀሙት ማለት ነው። በአጠቃላይ ለዩዘሮች ፊት ለፊት የሚቀርበው ፓርት የዌብሳይት ፓርት እሱ ፍሮንት ኤንድ ይባላል። ባክ ኤንድ ማለት ደግሞ ከጀርባ ያለው ነው። ለምሳሌ የሆነ ፎርም ቢኖር በዛ ዌብሳይት ላይ ያን ፎርም በምትሞሉበት ሰዓት ላይ ቀጥታ ያን ፎርም ወስዶ የእናንተን ዳታ ማለት ነው ዳታቤዝ ላይ የሚያስቀምጠው። ከዛ ደግሞ የተለያዩ ኤክስኪዩሽኖች ውስጥ ላይ ሊሰሩ ይችላሉ። ላይክ ኢንክሪፕት እና ዲክሪፕት ማድረግ ይኖራል እዛ ጋር ለምሳሌ እንደ ፓስወርድ አይነት ነገሮች እና እነሱ ሙሉ ነገሮች የሚሰራ ዳታቤዝ ጋር የእናንተን የዩዘሮችን ዳታ ወስዶ ማስቀመጥ እነዚህ ነገሮች በአጠቃላይ የሚሰሩት በባክ ኤንድ ነው ማለት ነው። ስለዚህ በባክ ኤንድ ውስጥ ነው ያሉት ሰርቨር የሚባለው ፓርት ማለት ነው። ሶ እነሱ በዲቴል እናያለን። ለማንኛውም ግን በፍሮንት ኤንድ አሁን አንድ ሰው እንግዲህ አሁን ጃቫስክሪፕትን ከተማራ በኋላ ምን ነገሮችን አንደርስታንድ ማድረግ አለበት ወይም ደግሞ ስለዚህ ጃቫስክሪፕትን ከተማርነ በኋላ እንዴት ነው ፍሮንት ኤንድ ይህንን ፊት ለፊት ከዩዘሮች ጋር ሊጠቀሙት የሚችሉት የዌብሳይት ወይም የሞባይል አፕሊኬሽን ለምሳሌ ከሆነ ፊት ለፊት የሚታየውን አፕሊኬሽን እንዴት ክሬት ማድረግ ይቻላል የሚለው ነው። የመጀመሪያው እንግዲህ ፍሮንት ኤንድ ከምንሰራባቸው ኤችቲኤምኤል፣ ሲኤስኤስ እና ኢንተራክሽኑን ደግሞ ጃቫስክሪፕት ይህን በማድረግ እንግዲህ መስራት እንችላለን። የመጀመሪያ አሁን አንደርስታንድ የምታደርጉት እንደዚህ ነው። እነዚህ ሶስቱን አንድ ላይ በመጠቀም እነዚህን አንድ ላይ በማድረግ ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕትን አንድ ላይ በማድረግ የፍሮንት ኤንድ መስራት እንችላለን ማለት ነው። ለምሳሌ ኤችቲኤምኤል የዌብሳይቱን ዋና ስኬሌተን መስራት ነው። ለምሳሌ ሄዲንግ በሚኖርበት ሰዓት ላይ ኢሜጆች የሚቀመጡበት ፓርት እያንዳንዱ ነገር በአጠቃላይ ከውስጥ ላይ ያለውን ስኬሌተኑን የምንሰራው በኤችቲኤምኤል ነው። ከዛ በመቀጠል ያን የሰራው ነገር ከለርፉል ለማድረግ ዲዛይን ለማውጣት ለማሳመር እያንዳንዱ ነገር ሲኤስኤስ እንጠቀማለን ካስኬዲንግ ስታይል ሺት የሚባለው ማለት ነው። ከዛ ደግሞ ጃቫስክሪፕት ኢንተራክሽን ለምሳሌ ፎርም ቢኖር ያን ፎርም ከሞላን በኋላ ለምሳሌ ሴንድ በተን ቢኖር ያን ሴንድ በተን ፋንክሽናል እንዲሆን የሚያደርገው ጃቫስክሪፕት ነው። ስለዚህ እነዚህን አንድ ላይ በማድረግ እንግዲህ ፍሮንት ኤንድ መስራት ይቻላል። ይሄ አንድ ላይ ነው። ነገር ግን እነዚህን አንድ ላይ እንዳላድርጉ ለመስራት እጅግ በጣም በቀላል መልኩ የሚያደርጉልን የተለያዩ ፍሬምወርኮች አሉ። ለምሳሌ ከነዛ ውስጥ እጅግ በጣም ፖፑላሩ ሪያክት ነው። ሪያክት
ሪያክት ጄኤስ ይባላል ወይም ደግሞ ሪያክት ራሱ የጃቫስክሪፕት ፍሬምወርክ ስለሆነ ሪያክትን እንጠቀማለን ማለት። ስለዚህ ሪያክትን በጣም ፖፑላር ነው። ከዚህ በፊትም ኮድ ሰርች አለው በዚህ ውስጥ ስለ ሪያክት ማለት ነው። ከዜሮ ጀምራችሁ እንዴት ሪያክትን አንደርስታንድ እንደምታደርጉት ማለት ነው። ቤዚክ የሚባለውን ፓርት ሰርች አለው በዚህ ዩቲዩብ ቻናል ውስጥ ማግኘት ትችላላችሁ። ፉል ኮርስ ማለት ነው። ምናልባት 3 ሰዓት ምናምን ሊሆን የሚችል ኮርስ ነው። እሱን አንደርስታንድ ማድረግ ትችላላችሁ። ስለዚህ ሪያክት የሚባለውን መጠቀም እንችላለን። ይህ አንዱ ነው። ስለዚህ HTML CSS እና ጃቫስክሪፕት አንድ ላይ አድርጎ መስራት ይቻላል። ሪያክት ጄኤስ አንድ ላይ ማድረግ ይቻላል። ኔክስት ጄኤስ መጠቀም ይቻላል። ኔክስት ጄኤስ መጠቀም ትችላላችሁ። አንጉላር መጠቀም ትችላላችሁ። እነዚህ አሁን ፖፑላር የሆኑ ናቸው። ሌሎችም ይኖራሉ፣ ሌሎችም ፍሬምወርኮች ይኖራሉ ማለት ነው። በዋነኝነት ግን እኔ ሞር ፎከስ አድርጌ የምጠቀመው ሪያክት ጄኤስ እና ኔክስት ጄኤስ ነው ማለት ነው። አንጉላር መጠቀም ትችላላችሁ። በጣም ቀላል ወይም ደግሞ እንደናንተ ምርጫ ይወሰናል። ስለዚህ ፍሮንት ኤንድን በእነዚህ መስራት ትችላላችሁ ማለት ነው። ስለዚህ ሪያክት ጄኤስን አንደርስታንድ ማድረግ ያስፈልጋል። መስራት በሪያክት ጄኤስ የሚሰሩ ከሆነ ኔክስት ጄኤስን መስራት ትችላላችሁ። በነገራችን ላይ ሪያክት ጄኤስ እና ኔክስት ጄኤስ የተለያዩ ፊቸሮች አላቸው ወይም ደግሞ አንዱ ከአንዱ የሚለይበት መንገድ አለ። ለምሳሌ ሪያክት ጄኤስም ኔክስት ጄኤስንም በጃቫስክሪፕት ብጽፉትም ወይም ደግሞ ጄኤስኤክስ የሚባለው ፓርት እዛ ጋር ቢኖርም ጄኤስኤክስ ምንድነው ምናምን እዛ ጋር ስላወራው ወይም ደግሞ ሪያክት ኮርስ ውስጥ ስላለ በደንብ ስላንደርስታንድ አደረጉት ጃቫስክሪፕትን እና ኤችቲኤምኤልን አንድ ላይ አድርጎ ለመጻፍ የሚጠቅመን ነው ወይም ደግሞ በአንድ ላይ እንድንጽፍ የሚጠቅመን ነው ጄኤስኤክስ። ስለዚህ እዛ ጋር በዲቴል ስላወራው እሱን ገብታችሁ ነገር ግን እዚህ ጋር ለምሳሌ በሪያክት ጄኤስ የምትሰሩት ዌብሳይት ላይክ ሬንደር የሚያደርገው ወይም ደግሞ እንትን የሚያሳየን ብራውዘር ላይ ነው ማለት ነው። በምትጠቀሙት ብራውዘር ላይ ነው። ነገር ግን የኔክስት ጄኤስ የምትጠቀሙ ከሆነ ሰርቨር ሳይድ ሬንደሪንግ ተብሎ ነው። ከሰርቨር ነው ሬንደር አድርጎ የሚያመጣልህ። ይሄ ሌላ ኮንሴፕት ወይም ይሄ ኮንሴፕት ግልጽ ካልሆነላችሁ እንግዲህ በሌላ ቪዲዮ በደንብ በዲቴል ኔክስት ጄኤስ እስካሁን ኮርስ የሰራው አይመስለኝም። ስለዚህ እሰራላችኋለሁ በደንብ ኔክስት ጄኤስ እና አንደርስታንድ የምታደርጉበት። ነገር ግን ዌብሳይቶች በጣም ፋስት እንዲሆኑ ከሰርቨር ሬንደር ተደርገው ሲመጡ ይሻላል የሚል ኮንሴፕት ነው ያለው ይሄ ኔክስት ጄኤስ። ስለዚህ ኔክስት ጄኤስ ማለት ሰርቨር ሳይድ ሬንደሪንግ ነው። ስለዚህ ይሄንን መጠቀም ትችላላችሁ ወይም ደግሞ ሪያክት ጄኤስን መጠቀም ትችላላችሁ እንደ ፍላጎታችሁ ነው። ወይም ደግሞ አንጉላር መጠቀም ትችላላችሁ። ስለዚህ እነዚህ በመጠቀም እንግዲህ የዌብሳይት ፍሮንት ኤንድ መስራት ይቻላል። ባክ ኤንድ ፓርት እንግዲህ እዚሁ ባክ ኤንድ ላይ እንግዲህ እንደ ፕሮግራሚንግ ላንጉዌጅ ላይክ እንደ ቱል ኖድ ነው የምንጠቀመው። ነገር ግን ለምሳሌ ሰርቨር ክሬት የምታደርጉበት በጣም ኮመን የሆነው ኖድን ከተጠቀማችሁ ማለት ነው ኤክስፕረስን አንደርስታንድ ማድረግ ያስፈልጋል ባክ ኤንድ ስትመጡ ማለት ነው። ከዛ ደግሞ እንግዲህ ዳታቤዝ የሚባለውን ፓርት አንደርስታንድ ማድረግ ያስፈልጋል በዚህ ውስጥ ማለት ነው። ስለዚህ ባክ ኤንድ ከተነሳ ዳታቤዝ አስፈላጊ ስለሆነ ማለት ነው። ስለዚህ ኤክስፕረስን አንደርስታንድ አድርጉ። ኤክስፕረስ ሰርቨርን በቀላል ቢልድ እንድናደርግ የሚረዳን ቱል ነው ብላችሁ መውሰድ ትችላላችሁ ማለት ነው። ከዛ እንግዲህ ይህንን አንደርስታንድ ካደረግን ዳታቤዝ አብሮ የሚነሳ ነገር ነው ባክ ኤንድ ላይ። ይህ ማለት እንግዲህ ሞር ግልጽ እንዲሆንላችሁ ለምሳሌ እዚህ በፊትም ብያቸዋለሁ። አሁን ለምሳሌ አንድ ዌብሳይት ቢኖር እና በዛው ዌብሳይት ውስጥ ለምሳሌ ዩዘር አካውንት በሚከፍቱበት ሰዓት ላይ እንግዲህ በጣም የተለመደ ነገር ነው አካውንት። ስለዚህ አካውንት ስትከፍቱ ኢሜይል ይጠይቃል ለምሳሌ፣ ከዛ ፓስወርድ ይጠይቃል። ስለዚህ ኢሜይላችሁና ፓስወርዳችሁን ዳታቤዝ ላይ በእናንተ ስም ወስዶ ሴቭ መደረግ አለበት። ስለዚህ ሴቭ ካልተደረገ ወይም ደግሞ የሆነ ቦታ ላይ ካልተቀመጠ እንግዲህ መልሳችሁ ሎጊን በምታደርጉበት ሰዓት ላይ ወይም ደግሞ ሌላ ሰው በቀላሉ ላይክ ተመሳሳይ ፓስወርድ ለምሳሌ የሌላ ፓስወርድ እናንተ ዩዘር ኔም ወይም እናንተ ኢሜል ተጠቅሞ ሌላ ፓስወርድ ሊያስገባው ይችላል ማለት ነው እዛ ጋር በትክክል ሄዶ ካልተቀመጠ። ስለዚህ እንደዚህ አይነት አውተንቲኬሽን እና አውቶራይዜሽን ይባላል። እሱን ለመስራት ራሱ ዳታቤዝ ላይ የእናንተ ዳታ መቀመጥ አለበት ማለት ነው። ስለዚህ እንዴት ተቀይሮ ወይም ደግሞ ዳይሬክት ታስገቡት አይደለም። ለምሳሌ ፓስወርዳችሁ ተቀይሮ ነው እዛ ጋር የሚቀመጠውና በክሪፕት ምናምን የሚባሉ ነገሮች አሉ። በዲቴል ባክ ኤንድ ኮርስ ውስጥ በዲቴል የምናየው ፓርት ነው ያኛው። ነገር ግን ኮንሴፕቱ እንዲኖራችሁ ነው። ስለዚህ የእናንተ ዳታ እዛ ውስጥ ሄዶ መቀመጥ አለበት። ለምሳሌ የምታረጉት ዌብሳይት ለምታረጉት ኢንተራክሽን በአጠቃላይ ዳታ የሚፈልግ ከሆነ እዛ ጋር እየሄደ ይቀመጣል ዳታቤዝ ላይ። ስለዚህ ዳታቤዝ አስፈላጊ ነው ማለት ነው። ወይም ዳታቤዝን አንደርስታንድ ማድረግ ያስፈልጋል። ዳታቤዝ ላይ እዚሁ ጋር እንዳል ሁለት አይነት ዳታቤዞች አሉ አሁን ኮመን የሆኑ ማለት ነው። የመጀመሪያው እንግዲህ ስትራክቸር ኩዌሪ ላንጉዌጅ የሚባሉት ነው ወይም ኤስኪዩኤል የሚባሉት ናቸው። ሌሎቹ ደግሞ ነን ኤስኪዩኤል ይሆኑ ናቸው።
እንግዲህ ልዩነታቸውን እዚህ ጋር እንዳለ ገልጬ ለመዲያል SQL የምንላቸው ስትራክቸር ኩዌሪ ላንጉዌጅ የሚባለው ነው። እንግዲህ እናንተ ዳታ ስታስቀምጡ ወይም ዩዘሮችን ዳታ ስታስቀምጡ በኮለመን እና በሮ ኦርጋናይዝድ ሆኖ እንዲቀመጥ የምትፈልጉ ከሆነ SQLዎችን ትጠቀማላችሁ ወይም ደግሞ ስትራክቸር ኩዌሪ ላንጉዌጅ ልትጠቀሙ ትችላላችሁ። ለምሳሌ የሆነ ኔም ይኖርና በዛ ውስጥ ለምሳሌ ባንክ አካውንት ከሆነ ባንክ አካውንት እዛ ምን ያህል ላይክ ምን ያህል አላችሁ ዲፖዚት ያደረጋችሁት ምናምን እንደዚህ አይነት ነገሮች በሮ እና በኮለመን አይነት የሚቀመጥ ዳታ ከሆነ SQLዎች በጣም ተመራጭ ናቸው። ከነዚህ SQLዎች ውስጥ አብሬ ማነሳላችሁ ለምሳሌ እንደ ኤግዛምፕል ማለት ነው SQL ውስጥ MySQL የሚባለው አለ። ይሄን የምታውቁት ነው። MySQL አለ፣ ፖስትግረስ አለ። እንደዚህ አይነት ዳታቤዞች አሉ ማለት እነዚህ መጠቀም ትችላላችሁ። ብዙዎች አሉ በዚህ ውስጥ ማለት ነው ስትራክቸርድ የሆኑ ነገር ግን ነን ስትራክቸር ወይም ደግሞ ያለ ስትራክቸር ብሎ ዳታውን በኮሌክሽን ወስዳችሁ ማስቀመጥ። ለምሳሌ አሁን ላይክ ፌስቡክ ላይ ለምሳሌ አካውንት ክሬት ባደርግና ፌስቡክ አሁን ለምሳሌ ምን ፖስታቸውን ፖስቶች ፎቶዎች ይኖራሉ ፖስተው ማንኛውም አይነት ዶክመንት ሊኖር ይችላል። ይሄን አሁን በቴብል ማስቀመጥ እንትን አይልም ሴንስ አይሰጥም። ወይም በቴብል የምታስቀምጡ አይነት ዳታ አይደለም። በኮሌክሽን በኔ ስም ሆኖ ግን በኮሌክሽን የሚቀመጥ ነው። ስለዚህ እንደዚህ አይነት ዳታዎችን ለማስቀመጥ ደግሞ ሌላ አይነት ዳታቤዝ እንጠቀማለን። እንደሱም ነን SQL ይባላል ወይም ደግሞ ስትራክቸር ኩዌሪ ላንጉዌጅ ያልሆኑ ማለት ነው። ለምሳሌ ከነዚህ ውስጥ እንግዲህ MongoDB በጣም ፖፑላር የሆነ ነው። አሁን ይሄንን አንደርስታንድ ማድረግ ያስፈልጋል። MongoDB የሚባለውን ዳታቤዝ አንደርስታንድ ማድረግ አለባችሁ። ስለዚህ እናንተ ሰርቨር ክሬት ስታደርጉ ዳታቤዝ ኮኔክሽን በምትሰሩበት ሰዓት ላይ ኦልሬዲ እያንዳንዱን በኮርስ ውስጥ እሰራላችኋለሁ በባክ ኤንድ ኮርስ ውስጥ ማለት ነው። ነገር ግን እንዲሁ ሂንቱ እንዲገባችሁ ነን SQLዎችን በምትጠቀሙበት ሰዓት ላይ MongoDBን ከተጠቀማችሁ ለምሳሌ MongoDB እና ኤክስፕረስ ሰርቨርን አንድ ላይ ኮኔክት ማድረግ ዳታቤዝ ኮኔክሽን ይግድ መስራት ስላለባችሁ ሰርቨር ላይ ማለት ነው። ስለዚህ እሱን አንደርስታንድ ማድረግ ያስፈልጋል ማለት ነውና ዳታቤዞችን በዚህ በሁለት መንገድ አንደርስታንድ ማድረግ ያስፈልጋል። እነዚህን አንደርስታንድ እንድታደርጉ ነው ማለት ነው። ከዛ ውጭ እንግዲህ እዚህ አሁን ኤክስፕረስ ወይም ሰርቨር ክሬት ካደረጋችሁ በኋላ ዳታቤዝን ኮኔክሽን ከሰራችሁ በኋላ በባክ ኤንድ ውስጥ ሌላ ነገር ምን ይገባል ወይም ምን መጨመር አለበት ካለ የእናንተ ቢዝነስ ሎጂክ ነው። ለምሳሌ የምትሰሩት ዌብሳይት የሆነ ቢዝነስ ሎጂክ ይኖረዋል። ከጀርባ እሱን ቢዝነስ ሎጂክ ኢምፕሊመንት ማድረግ ይኖርባችኋል። ስለዚህ ይሄን ቢዝነስ ሎጂክ ብዬላችሁለት ማለት ነው። እነዚህ አሁን ለምሳሌ ሰርቨር ኤክስፕረስ በመጠቀም ኖድ ስለሆነ ባክ ኤንድ በተጠቀሙት ብዬ እዚህ ጋር ስለመጣው ማለት ነው። ስለዚህ በኤክስፕረስ ሰርቨር ክሬት ካደረጋችሁ ከዛ ዳታቤዝ ኮኔክሽን ከሰራችሁ ለምሳሌ SQLዎች ከሆኑ ለምሳሌ MySQL ወይ ፖስትግረስ ወይ ምናምን ሊሆን ይችላል። ነን SQL ከሆኑ ደግሞ ለምሳሌ MongoDBን መጠቀም ትችላላችሁ። እነሱን አድርጋችሁ ዳታቤዝ ኮኔክሽን ከሰራችሁ በኋላ ቀጣዩ በዚሁ ውስጥ አንደርስታንድ የምታደርጉት ወይም ደግሞ መጨመር ያለባችሁ ነገር በባክ ኤንድ ውስጥ ማለት ነው የባክ ኤንድ ኮድ ሲጽፉ ማለት ነው እነዚህን ቢዝነስ ሎጂኮችን መጨመር ነው። የእናንተ ዌብሳይት ወይም ደግሞ ለሆነ ቢዝነስ ነው መቼም ፉል ስታክ ክሬት የምናደርገው። ስለዚህ የዛን ሎጂክ መጨመር ለምሳሌ በጣም ግልጽ በሆነ መልኩ ይህን ቢዝነስ ሎጂክ የሚለው እንድትረዱት ማለት ነው። ለምሳሌ ክሬት የምታደርጉት እናንተ ላይክ ወደ ዌብ ስሪ ጋር ሞር ፎከስ ለማድረግ ነው። እዛ ጋር ልምጣላችሁና ለምሳሌ የኤክስቼንጅ ቢሆን ለምሳሌ አንድ ከረንሲ ወይም ደግሞ አንድ ክሪፕቶ ከረንሲ ከክሪፕቶ ከረንሲ ጋር ኤክስቼንጅ ሊያስደርግ የሚችል ዌብሳይት እየሰራችሁ ከሆነ ለምሳሌ ይዛ እንዴት ኤክስቼንጅ እንደሚደረግ ወይም ደግሞ ያለውን የኤክስቼንጅ ሬት ኤቭሪቲንግ በቃ ሬቲንጉን ትራንዛክሽን ፊውን ምናምን ካልኩሌት የሚያደርግ ፕሮግራም ትሰራላችሁ ማለት ነው። ያ ቢዝነስ ሎጂክ ነው። ከዛ በኋላ ያ ለምሳሌ ሎጂኩን ኢምፕሊመንት አድርጎታላችሁ አት ዘ ባክ ኤንድ ማለት ነው። ስለዚህ ይህን አንደርስታንድ አድርጉ። ወይም ደግሞ ለምሳሌ ምን ልበላችሁ ላይክ ለምሳሌ AI ቤዝድ የሆነ ከሆነ ለምሳሌ AI ቤዝድ ማለት ለምሳሌ በጣም ቀለል አድርጌ ለማስረዳት ያህል እናንተ የምትሰሩት ፉል ስታክ ለምሳሌ ፍሮንት እና ባክ ኤንድ ሲሰሩ ለምሳሌ ሬዚዩሚ ጀነሬት የሚያደርግ ወይም ደግሞ ሬዚዩሚ ሊሰራ የሚችል ዌብሳይት ለምሳሌ ፉል ስታክ እየሰራችሁ ነው አውቶማቲካሊ ለምሳሌ ኤክስፒሪየንሳችሁን ምን ያህል የስራ ልምድ እንዳላችሁ በምን እንደተመረቃችሁ ያን ነገር ዳታ ሲሰጡት ለእናንተ ሬዚዩሚ ፎርማት ጠብቆ ሬዚዩሚ እንዲሰጣችሁ ወይም ደግሞ ለዩዘሮች እንዲሰጥ የሚያደርግ ዌብሳይት እየሰራችሁ ከሆነ ለምሳሌ ይሄንን ሎጂክ ሬዚዩሚ እንዴት ጀነሬት ያደርጋል የሚለውን
ከነዛ ከሚሰጡት ወይም ደግሞ ሪዙሜ ጀነሬት ለማድረግ እናንተ ፕሪሪኩዌስት የምታስቀምጧቸው ነገሮች ስም፣ ኢሜይል እንደዚህ ነገሮች ካሉ እነሱን ተቀብሎ እንዴት ሪዙሜ ጀነሬት ያደርጋል የሚለውን ባክ ኤንድ ላይ ነው ሎጂክን ኢምፕሊመንት ታደርጉት። ስለዚህ ቢዝነስ ሎጂክ ስላችሁ እሱን ነው አንደርስታንድ ታደርጉ ማለት ነው። እና ክሬት የምታደርጉት ዌብሳይት ቢዝነስ ሎጂኩን አፕላይ ማድረግ አለባችሁ ማለት ነው። ከዛ በመቀጠል እንግዲህ ፍሮንት ኤንድ እና ባክ ኤንዱ በደንብ አንደርስታንድ ካደረጋችሁ ለምሳሌ ከአንዱ ወደ አንዱ ያው ባክ ኤንድ ውስጥ የሚካተት ቢሆንም ከአንዱ ወደ አንዱ ዳታ ትራንስፈር ያደርጋል። ያ ማለት እንግዲህ ለምሳሌ እናንተ አካውንት ክሬት ስታደርጉ ፎርም ትሞላለች። ያን ፎርም ወስዶ ዳታቤዝ መቀመጥ አለበት በሰርቨር በኩል አድርገው ማለት ነው። ከዛ ደግሞ አሁንም ዳታቤዝ ላይ ያለን ዳታ ለምሳሌ አመጥቶ ደግሞ ፍሮንት ኤንድ ላይ እንዲያሳያችሁ የምታደርጉበት መንገድ ወይም ደግሞ ዳታዎች ትራንስፈር እንዲያደርግበት የሚቻልበት መንገድ ኤፒአይ ይባላል ወይም ደግሞ አፕሊኬሽን ፕሮግራሚንግ ኢንተርፌስ ይባላል ማለት። ስለዚህ ኤፒአይን አንደርስታንድ አድርጎ ማድረግ ያስፈልጋል። በእርግጥ ብዙ ጊዜ ባክ ኤንድ ጋር የሚጠቃለል ነው። ነገር ግን ኤፒአይ ማለት አፕሊኬሽን ፕሮግራሚንግ ኢንተርፌስ ማለት ነው። ያ ማለት የተለያዩ አፕሊኬሽኖችን አንድም ሊሆን ይችላል ሁለት እና እዛ በላይ የሆኑ ማለት አፕሊኬሽኖችን ኢንተርፌስ ሆኖ መሃል ላይ ሊያገናኝ የሚችል ማለት ነው። ለምሳሌ እንዳልኳችሁ ዳታቤዝ አለ፣ ከዳታቤዝ ውስጥ ዳታ አለ ወይም ደግሞ ባክ ኤንድ ላይ ሎጂክ አለ የሆነ ሎጂክ። ስለዚህ ያንን ዳታ ወደ ፍሮንት ኤንድ አምጦ ለዩዘሮች እንዲያሳይ ለምሳሌ ከፍሮንት ኤንድ ፎርም ላይ የሚሞላውን ዳታ ወስዶ ዳታቤዝ ላይ እንዲቀመጥ የተለያየ ቢዝነስ ሎጂክ አልባችሁ ላይ እንግዲህ ካልኩሌሽኖች ሊኖሩ ይችላሉ ባክ ኤንድ ላይ እሱ ጋር ወስዶ ከፍሮንት ኤንድ ያለውን ዳታ ከዩዘር ተቀብሎ ወደ ባክ ኤንድ እንዲወሰድ ወደ ዳታቤዝ እንዲወሰድ ወይም ደግሞ ሰርቨር ላይ ሌላ ሎጂክ ካለ እዛ ጋር ኤክስኪዩት እንዲደረግ ሊያደርግላችሁ የሚችል ዳታችሁን ከአንዱ ቦታ ወደ አንድ ቦታ የሚያጓጉዝ ወይም ደግሞ ሁለት ሶስት አፕሊኬሽኖችን ሊገናኙ እንዲያወሩ ሊያስችላቸው የሚችለው ይሄ ኤፒአይ ይባላል፣ አፕሊኬሽን ፕሮግራሚንግ ኢንተርፌስ። ስለዚህ ኤፒአይ ላይ እነዚህ ነገሮች አንደርስታንድ ማድረግ ያስፈልጋል። ኤፒአይ ምንድነው? የተለያዩ ነገሮችን አሉት የሚሰራቸው ነገሮች። ስለዚህ እነሱን አንደርስታንድ ማድረግ ነው። ከዚህ ውስጥ እንግዲህ ኮመን የሆነው ረስትፉል ይባላል። ይህ እንግዲህ በጣም ኮመን የሆነው ረስትፉል ኤፒአይ አለ። ከዛ በመቀጠል ደግሞ ግራፍኪዩኤል አለ። እነዚህ አሁን የተለያዩ እንትኖች አሉ በነገራችን ላይ የኤፒአይ አይነቶች ማለት ነው። ነገር ግን በጣም ኮመን የሆኑትና እኔ ሪኮመንድ ማድረጋችሁ እነዚህ ነው። ግራፍኪዩኤል አለ፣ ረስትፉል ኤፒአይ አለ። ስለዚህ እነዚህን አንደርስታንድ ማድረግ ያስፈልጋል። ግራፍኪዩኤል ሲሆን እንዴት ዳታ ፊች አደርጋለሁ፣ እንዴት ዳታ ሴንድ አደርጋለሁ፣ ጌት አደርጋለሁ ወይም ደግሞ ፖስት አደርጋለሁ የሚሉ ነገሮች በደንብ አንደርስታንድ አድርጉ። በረስትፉልም በተመሳሳይ የተለያዩ ቲዩቶሪያሎችን እንግዲህ በዚሁ ዩቲዩብ ቻናል ላይ ይሰራላችኋለሁ በእርግጠኝነት ማለት ነው። ስለ ኤፒአይ ረስትፉል ምን ኮንዲሽኖች ሲኖራችሁ ወይም እናንተ የምትሰሩት ፕሮግራም ምን ሲሆን ይሄን ትጠቀማላችሁ የሚለው ነው። እሱን አንደርስታንድ ታደርጉ። ለምሳሌ ግራፍኪዩኤሎች አሁን ላይክ ኢንዴክስ የሚደረጉ ዳታዎች ከሆኑ በረስትፉል ዳታዎችን ጌት ማድረግ ወይም ደግሞ ፊች አድርጎ መውሰድ ቻሌንጂንግ ይሆናል። ስለዚህ ግራፍኪዩኤል ላይ አንድ ሪኩዌስት ልኮ ብዙ ዳታ ማምጣት ስለሚቻል ሎጂኩ እንደምትሰሩት ቢዝነስ በጣም ይወሰናል ማለት። ለምሳሌ እንዳልኳችሁ ቅድም ብሎክቻይን ጋር ለምሳሌ ሪሌትድ የሆነ ከብሎክቻይን ላይ ዳታ ለምሳሌ ፊች አድርጋችሁ ማምጣት ብትፈልጉ ለምሳሌ እንደ ዘግራፍ ለምሳሌ አይነት ሳብ ግራፍ ላይ ዳታ ፊች አድርጋችሁ ማምጣት ብትፈልጉ ትራንዛክሽናል ዳታዎች የተለያዩ የክሪፕቶ ከረንሲዎች ማለት ነው እነሱ ማምጣት ብትፈልጉ ረስትፉል ኤፒአይ ተመራጭ አይሆንም። ለምሳሌ ግራፍኪዩኤል ልትጠቀሙ ትችላላችሁ። ነገር ግን ደግሞ ለምሳሌ ቀጥታ ዋን ቱ ዋን ሪኩዌስት ልካችሁ በቀላሉ አሁን አብዛኛው ዌብሳይቶች ኮመን የሆኑ ፋንክሽናሊቲ ያላቸው ዌብሳይት ረስትፉል ይጠቀማሉ፣ ዋን ቱ ዋን ሪኩዌስት ማለት ነው። ስለዚህ እነሱ አይነት ከሆነ ደግሞ ረስትፉል ኤፒአይ እና እንደምትጠቀሙት ሎጂክ ይለያያል እንደ ቢዝነሳችሁ ማለት ነው። ነገር ግን በዋነኝነት እነዚህ ሁለቱ ኮመን ናቸው፣ ረስትፉል ኤፒአይ እና ግራፍኪዩኤል ኤፒአይ። ሁለቱም ግን ለተለያየ ቢዝነስ ሎጂክ የሚውሉ ናቸው። እንዴ ተቀያያሪ ናቸው ማለት አይደለም። ለተለያየ ቢዝነስ ሎጂክ እንደምትሰሩት ፕሮጀክት የሚወሰን ነው። ስለዚህ እነዚህን ሁለቱን አንደርስታንድ ማድረግ አስፈላጊ ነው ኤፒአይ ማለት ነው። ስለዚህ አፕሊኬሽን ፕሮግራሚንግ ላንጉዌጅ ኢንተርፌስ ማለት የአፕሊኬሽን ፕሮግራሚንግ ኢንተርፌስን አንደርስታንድ ማድረግ ያስፈልጋል። ስለዚህ ዌብ ዲቨሎፕመንት ላይ በተለይ ደግሞ ፉል ስታክ ላይ ስናነሳ እነዚህን ፍሮንት ኤንድ፣ ባክ ኤንድ እና ኤፒአይ ኮንሲደር ማድረግ ያስፈልጋል ማለት ነው።
እነዚህን እንግዲህ ሶስቱን አንደርስታንድ ካደረጋችሁ ፍሮንት ኤንድ አንደርስታንድ ካደረጋችሁ ባክ ኤንድ አንደርስታንድ ካደረጋችሁ ኤፒአይን አንደርስታንድ ካደረጋችሁ በኋላ ማለት ነው ወደ ትክክለኛው ፓርት እንምጣ ወይም ደግሞ ወደ በምን መልኩ መማር አለብኝ ወደሚለው አሁን እንዳልኳችሁ እንግዲህ ዋን ቱ ዋን ወይም ደግሞ እቺን ስቴፕ ባይ ስቴፕ እንደዚህ በቃ ትንሽ ነገሮች እያደረጋችሁ መሄድ ሳይሆን ምክንያቱም በጣም ቀላል ነገሮችን ኤአይ በመጠቀም መስራት ስለምትችሉ ሲንታክስ እንዳልኳችሁ እንደዚህ ነገሮች የሚያስጨንቁበት ሁኔታ ስላልሆነ ስለዚህ ወደ ዋናው ፓርት እንመጣለን። እንዴት ነው የእናንተን ስኪል መጨመር የምትችሉት ወይም ደግሞ አሁን ባለው ሲቹዌሽን ማለት ነው ቪዲዮ በምሰራበት ታይም ላይ ባለው ሲቹዌሽን ይሄን ቪዲዮ በመሰራበት ባለው ሲቹዌሽን ጥሩ ፉል ስታክ ዲቨሎፐር ለመሆን ምን አይነት ነገሮችን መስራት አለባችሁ ወደሚለው እንምጣለን። ስለዚህ ምንድነው አሁን ከዚህ ጋር ምንም ጥያቄ የሌለው ፕሮብለም ሶልቨር የሆነ ፕሮግራመር መሆን አለባችሁ። ምንም በቃ ይህ እንግዲህ አሁን ባለው ሰዓት ላይ በጣም ወሳኝ ነገር ስለሆነ ማለት ስለዚህ አሁን እናንተ ራሳችሁ የምታዘጋጁት በደንብ ፉል ስታክ ዲቨሎፐር ብላችሁ ትመጡ ፕሮብለም ሶልቨር ፕሮግራመር ለመሆን ነው። ፕሮብለም ሶልቨር ፕሮግራመር ምንድነው እንግዲህ ፕሮግራመር ማለት ኮድ መጻፍ ነው። እንግዲህ ኮድ መጻፍ ከቻላችሁ እነዚህ ነገሮች አንደርስታንድ አድርጋችሁ ኮድ መጻፍ ከቻላችሁ እንግዲህ ፕሮግራመር ናችሁ ማለት ይቻላል። ነገር ግን ፕሮብለም ሶልቨር ማለት ለሆነ ችግር ፕሮብለም ለሆነ ፕሮብለም ሶሉሽን መፈለግ ሶሉሽን ማምጣት የምትችሉ አይነት ፕሮግራመር መሆን አለባችሁ ማለት ነው። ስለዚህ እሱን አንደርስታንድ ማድረግ ያስፈልጋል። ስለዚህ በዚህኛው ስቴጅ ላይ በደንብ የምናየው how to be a problem solver programmer ነው። ፕሮብለም ሶልቨር የሆነ ፕሮግራመር እንዴት ሆናለሁ? እነዚህ ነገሮች እንግዲህ ከቴክኒካል አንፃር ነው ያወራችሁ ፍሮንት ባክ ኤንድ እና ኤፒአይ እንዴት አንደርስታንድ ማድረግ እንዳለባችሁ። አሁን ግን ወደ ፕሮብለም ሶልቪንግ እንሄዳለን ማለት ነውና ሁሌም የትኛውንም አይነት ፕሮጀክት በምትሰሩበት ሰዓት ወይም ደግሞ ራሳችሁን ለማስተማር በምትፈልጉበት ሰዓት ላይ ሪል የሆነ ፕሮብለም አንደርስታንድ ታደርጉና ከዛ ፕሮብለም ውስጥ ነው እንግዲህ ሶሉሽን እያመጣችሁ የምትሄዱት ማለት ነው። በዛ መልኩ ነው ራሳችሁን ለማስተማርም ፖርትፎሊዮ ቢውልድ የምታደርጉት። ሁለት ነገሮች እንግዲህ አሁን ከእናንተ ይጠበቃል። ለምሳሌ ፐርሰናል ፕሮጀክት ካላችሁ ያን ፕሮጀክት ማስኬድ ትችላላችሁ። እነዚህ ነገሮች አንደርስታንድ አድርጋችሁ ፍሮንት ኤንድ ባክ ኤንድ ላይ ያሉና ኤፒአይ ላይ ያሉ ነገሮች። ነገር ግን ከዛ ውጭ ለምሳሌ ራሳችሁን ፖርትፎሊዮ ፕሮጀክት ቢልድ የምታደርጉና ለተለያዩ ለምሳሌ ጆብ ኦፖርቹኒቲ ላይ ለመሳተፍ ወይም ደግሞ ለመስራት የምትፈልጉ ተቀጥሮ ለመስራት ልትፈልጉ ትችላላችሁ። ወይም ደግሞ ላይክ አሁን እንደ ፍሪላንሲንግ አይነት ነገሮች ላይ ገብታችሁ መስራት የምትፈልጉ ከሆነ ፖርትፎሊዮ ያስፈልጋል። ለዛ ፖርትፎሊዮ ደግሞ እንዲሁ ዝም ብላችሁ በቃ ማለት ዲሞ የሆነ ዌብሳይት አይደለም ቢልድ ማድረግ ያለባችሁ፣ ፕሮብለም ሶልቪንግ የሆነ ዌብሳይት ቢልድ ማድረግ አለባችሁ ማለት ነው። ስለዚህ እሱንን በደንብ እንዴት ታደርጋላችሁ? የመጀመሪያው እንግዲህ እነዚህ ነገሮች አንደርስታንድ ካደረጋችሁ በጣም ጠልቃችሁ ወቁ እያልኩ አይደለም። በጣም ጠልቆ ማወቅ ላይ ተጠበቅባችሁ ይችላል። ወይም ደግሞ ኢቭን ይሄን አሁን ለምሳሌ ፍሮንት ኤንድ ላይ ምን ነገሮች እንጠቀማለን? ለምሳሌ ልበልና አሁን እዚህ ጋር ኔክስት ጂኤስ እንጠቀማለሁ ልበል። እኔ አሁን አንድ ፕሮጀክት ክሬት እያደረኩላችሁ ሄዳለሁ ማለት ነው። እንዴት እንትን እንደማድረግ እዚህ ጋር ለምሳሌ ኔክስት ጂኤስ እንጠቀማለሁ። ባክ ኤንድ ለምሳሌ ከዚህ ጋር የምትፈልጉትን ኦልሬዲ የምትወስዱት ነገር ነው የምትመርጡት አይደለም። ነገር ግን ከዚህ ጋር ለምሳሌ ሞንጎዲቢ እንደ ዳታቤዝ ልውሰደው ማለት ነው። እዚህ ጋር ዳታቤዝ ሞንጎዲቢ እንጠቀማለሁ ብልና ከዚህ ጋር ደግሞ ለምሳሌ ኤፒአይ ላይ ረስትፉል ኤፒአይ ነው ወስዳለሁ ረስትፉልን ብጠቀም ማለት ነው። ስለዚህ እነዚህን ኮንሲደር ላድርግና ከነዚህ ጋር ማለት ነው እነዚህን ሶስቱን ነገሮች ላድርግና ፕሮብለም ሶልቭ ላድርግ። ለምሳሌ የመጀመሪያው ማድረገው እንግዲህ ሪሊ ዴይ ቱ ዴይ ለምሳሌ ከምሰራቸው ነገሮች ከእነሳና ከነዛ ውስጥ ምን ፕሮብለም አለ እሱን እንዴት በዚህ ፉል ስታክ ክሬት በማድረግ ሶልቭ አደርጋለሁ ከሚለው ልነሳ። ለምሳሌ አሁን ምን እያደረኩ ነው? ይሄን እንግዲህ የዩቲዩብ ቪዲዮ እየሰራሁ ያለው። ስለዚህ የዩቲዩብ ቪዲዮ እየሰራሁ ስለሆነ ከዩቲዩብ ጋር ሪሌትድ የሆኑ ለምሳሌ ፕሮብለሞችን ላንሳላችሁ። ለምሳሌ ከዚህ በፊትም እየሰራሁት ቪዲዮ ነበረ ዩቲዩብ አውቶሜሽን ለምሳሌ የሚባል ፓርት እንግዲህ ታውቃላችሁ። ዩቲዩብ አውቶሜሽን ማለት ኤአይዎችን በመጠቀም ዩቲዩብ ቻናል ክሬት አድርጋችሁ መስራት ማለት ነው። ወይም ደግሞ እናንተ የሚሰሩት ነገሮችን ማቅለል ነው በነገራችን ላይ። ከዛ ውስጥ እንግዲህ ለምሳሌ ይህን ቪዲዮ ለምሳሌ አፕሎድ ለማድረግ ብፈልግ ማለት ነው የሰራሁትን ቪዲዮ ዩቲዩብ ላይ አፕሎድ ሳደርገው እንግዲህ የምጽፋቸው ነገሮች አሉ። ስለዚህ ለምሳሌ ታይትል እጽፋለሁ፣ ዲስክሪፕሽን እጽፋለሁ፣ ታግ አስቀምጣለሁ፣ ተምብኔል እሰራለሁ ለቪዲዮ ማለት ነው። ለዛ እንግዲህ ይሄን እንግዲህ አሁን ዴይ ቱ ዴይ ለምሳሌ አሁን ቪዲዮ አፕሎድ በማድረግበት ሰዓት ላይ ያለው ነገሮች። ስለዚህ ከዚህ ጋር ዩቲዩብ ጋር ተነስቶ እንግዲህ ዩቲዩብ ራንክ የሚያደርግ ቪዲዮዎችን በኤስኢኦ ነው፣ ሰርች ኢንጂን ኦፕቲማይዜሽን ነው። ስለዚህ እንዴት አሪፍ የሆነ ታይትል ወይም ደግሞ በኤስኢኦ ሰርች ኢንጂን ኦፕቲማይዜሽን ኦፕቲማይዝድ የሆነ ታይትል ዲስክሪፕሽን እና ታግ አስቀምጣለሁ የሚለውን
እንግዲህ እዚህ በፊት እንግዲህ ዩቲዩብ ላይ እንታውቁት ነው። ዩቲዩብ ምናልባት የምታውቁ ከሆነ ማለት አሁን ይሄን ቪዲዮ ዩቲዩብ ላይ እየሰራሁ ስለሆነ እንደ ፕሮብለም አነሳላችሁ። ስለዚህ ከዚህ ጋር ምን አደርጋለሁ? ዩቲዩብ ቪዲዮ አፕሎድ አደርጋለሁ። እንግዲህ አሁን ፕሮብለም ሶልቨር ሆኜ ወደ ፉል ስታክ ላመጣላችሁ ነው። ስለዚህ አሁን ይሄ ዩቲዩብ ቪዲዮ ኦፕቲማይዝ መደረግ አለበት፣ ራንክ አድርጎ ብዙ ቪው እንዲያገኝ ወይም ደግሞ ተመልካች እንዳገኝ ማለት። ስለዚህ ዩቲዩብ ቪዲዮ ኦፕቲማይዝ መሆን አለበት። በምን? በኤስኢኦ ማለት ሰርች ኢንጂን ኦፕቲማይዜሽን። ስለዚህ ይሄ ያስፈልጋል። ለዚህ ደግሞ ታይትል፣ ዲስክሪፕሽን እና ታግ ያስፈልገኛል ማለት ነው። ስለዚህ እነዚህ ሶስቱ ነገሮች ያስፈልጉታል። ታይትል፣ ዲስክሪፕሽን፣ ታግ ያስፈልገዋል ማለት። ለምሳሌ ደግሞ ከዚሁ ጋር ተጨማሪ ሌላ ለምሳሌ ዩቲዩብ ቪዲዮ አሁን ምሰራ ከሆነና አሁን ይሄን በድምጽ እየሰራው ነው። ያለ ድምጽ መስራት ብፈልግ ለምሳሌ ቴክስት ብሰጠው ወደ ቮይስ የሚቀይርልኝ ነገር ለምሳሌ ብፈልግ ቴክስት ስፒች የሆነ ቱል ያስፈልገኛል ማለት ነው። ይሄም ብቻ አይደለም። ለምሳሌ አሁን ኤአይዎችን ወይም ደግሞ አርቲፊሻል ኢንተለጀንሶችን በመጠቀም ለምሳሌ ቻትጂፒቲ ሊሆን ይችላል፣ ዲፕሲክ ሊሆን ይችላል፣ ግሮክ ሊሆን ይችላል፣ ጀሚናይ ሊሆን ይችላል። እነሱን በማድረግ እንግዲህ ስክሪፕት ብዙ ጊዜ አይታችሁ ከሆነ በኤአይ የሚነበቡ እንትኖች ይህን ቴክስቱን ለማግኘት ወይም ስክሪፕት ይባላል። ስክሪፕት ጀነሬት ማድረግ ለምሳሌ እነዚህ ሶስቱ ነገሮች የሚሰራ ማለት ነው። ስክሪፕት ጀነሬት የሚያደርግልኝ ጀነሬት የተደረገውን ስክሪፕት ቴክስቱን ወደ ስፒች የሚቀየርልኝ እንዲሁም ደግሞ ዩቲዩብ ቪዲዮ ኦፕቲማይዝ የሚያደርግልኝ ታይትል፣ ዲስክሪፕሽን እና ታግ የሚሰጠኝ ፉል ስታክ ዌብሳይት እንዴት ቢልድ አደርጋለሁ ነው። አሁን የሌሎችን ፕሮጀክት እየተከተላችሁ ብቻ ለመማር ካልሆነ ቢልድ አታርጉ እንደ ፖርትፎሊዮ። ስለዚህ አሁን ይሄ ከሆነ አሁን እዚህ ጋር ተነስቻለሁ። ለምሳሌ እነዚህን አሁን እንደ ፕሮብለም አነሳሁ እና ሶሉሽን ማድረጋቸው እነዚህ የሚሰጠኝ ነው። እነዚህ ሶልቭ የሚያደርግልኝ ፉል ስታክ ዌብሳይት ነው ቢልድ ማድረግ የፈለኩት። ስለዚህ ፕሮብለም ሶልቨር የሆነ ፕሮግራመር ለመሆን እነዚህን ያስፈልጋል ብላችሁ እና ወይም ደግሞ እንዲህ ላድርገውና በደንብ እንዲታያችሁ ማለት ነው። ስለዚህ ፕሮብለም ሶልቨር የሆነ ፕሮግራመር ለመሆን እንግዲህ የራሳችሁን ፕሮብለም ሶልቭ ማድረግ ይኖርባችኋል ማለት ዴይ ቱ ዴይ ያለውን ማለት ነው። እና በእናንተ ደግሞ አሁን በተለያየ ፕሮጀክቶች ውስጥ ልትሆኑ ትችላላችሁ፣ ወይም ደግሞ በተለያዩ ስራዎች ላይ ልትሆኑ ትችላላችሁ ሆን ላይ። ስለዚህ እነዛ እንዴት ይህን ፉል ስታክ አንደርስታንድ በማድረግ ወይም ደግሞ አሁን ያለውን ነገር ከባክ ኤንድ ከፍሮንት ኤንድ ያሉ ነገሮች እንደ ኤፒአይ የተለያዩ ነገሮችን በመጠቀም እንዴት ሶሉሽን አመጣለሁ ወደሚለው እና የራሳችሁን ዩኒክ የሆነ ፖርትፎሊዮ ቢልድ አድርጉ ማለት ነው። ስለዚህ እሱን ታደርጋላችሁ። ለምሳሌ እሱን ለማድረግ የሚጠቅማችሁን በደንብ እያንዳንዱ ስቴፕ አሳያችኋለሁ ማለት ነው። ስለዚህ የመጀመሪያ ማድረገው እንግዲህ እነዚህ ፕሮብለም ናቸው። የመጀመሪያው ታይትል፣ ዲስክሪፕሽን፣ ታግ ጀነሬት ማድረግ አለበት ወይም ደግሞ ኤስኢኦ ኦፕቲማይዝድ የሆነ ታይትል፣ ዲስክሪፕሽን እና ታግ እንዲሰጠኝ ፈልጋለሁ። ለምሳሌ ዛሬ አሁን ይህን ቪዲዮ ለምሳሌ ስለ ፉል ስታክ ሮድ ማፕ ፕሮብለም ሶልቨር የሆነ ፕሮግራመር መከተል ያለበት ፉል ስታክ ሮድ ማፕ እየሰራው። ስለዚህ ለዚህ ቪዲዮ ታይትል፣ ዲስክሪፕሽን እና ታግ እንዲሰጠኝ ይፈልጋለሁ ማለት ነው። ከዛ ደግሞ እንግዲህ አሁን ሌላ ቪዲዮዎችን ለምሳሌ አውቶሜሽን ቪዲዮዎችን ከዚህ በፊትም በዚህ ቻናል ላይ አንድ ሰርቼላችኋለሁ። ስክሪፕት አውቶማቲካሊ ጀነሬት አደርጋለሁ። ከዛ ደግሞ ያን ስክሪፕት ወደ ስፒች ቀይራለሁ፣ ቴክስቱ ወደ ቮይስ፣ ከዛ ያን ዳውንሎድ አደርጋለሁ፣ ያንን ወደ ቪዲዮ ቀይራለሁ እና ፊታችሁን ድምጻችሁን ሳታሳዩ ዩቲዩብ ላይ የምትሰሩበት መንገድ ነው። ዩቲዩብ አውቶሜሽን አዲስ ከሆናችሁ ሰምታችሁ ማታውቁ ከሆነ ማለት ነው። እነሱንም ሊሰራል የሚችል ፉል ስታክ ዌብ ዲቨሎፕ ላደርግ ነው ማለት። ስለዚህ የመጀመሪያው ይህን ካደረኩ በኋላ ማድረገው እንግዲህ ፕሮብለሙ ይህ ነው አሁን ወይም ደግሞ ሶልቭ ማድረጋቸው ነገሮች ነው። የመጀመሪያው ኤስኢኦ ኦፕቲማይዝድ የሆነ ታይትል፣ ዲስክሪፕሽን፣ ታግ እንዲሰጠኝ ነው። ሁለተኛው ቴክስቱን ወደ ስፒች እንዲቀይርልኝ ነው። ሶስተኛው ደግሞ ስክሪፕት ጀነሬት እንዲያደርግልኝ ነው ማለት ነው። ሶስቱን በዋነኝነት እንዲሰራልኝ የሚያስችለኝ ፉል ስታክ ነው ቢልድ ማድረገው ማለት። ስለዚህ እሱ ከሆነ እንግዲህ ኦልሬዲ እኔ ሶልቭ አድርጌያለሁ ወይም ኮድ ጽፌ እያንዳንዱ ነገር ሰርች አለኝ አሳያችኋለሁ ማለት ነው ምን እንደሚመስል። ግን እንዴት ሶልቭ እንደምታደርጉ ነው ሪሊ እናንተ ካላችሁ ፕሮብለም ተነስታችሁ ማለት ነው። ስለዚህ ይህን ካደረግን የመጀመሪያው እንግዲህ ፕሮብለሞች ወይም ደግሞ ልንሰራችሁ የምንፈልጋቸው ታስኮች እነዚህ ናቸው። እነዚህ ሶስቱ ነገሮች ናቸው ማለት ነው። ከዛ ቀጣይ አሁን እንዳልኳችሁ ፉል ስታክ ነው እንደምታደርጉት። ስለዚህ ከዚህ ጋር ትመርጣላችሁ ፍሮንት ኤንድ። አሁን
ለኔ ብቻ ሳይሆን ለዩዘሮችም ሌላም ሰው እንዲጠቀምበት ላረግ ስለሆነ ለምሳሌ እዚህ ጋር Next.js እጠቀማለሁ። ስለዚህ ቴክስት ሴሌክቲንግ ቴክ ልበላችሁ የመጀመሪያው የምታደርጉ ይሄኛው የመጀመሪያው ስቴፕ ነው። እናንተ አሁን ፕሮግራሚንግ አንደርስታንድ ካደረጋችሁ በኋላ ወደ አድቫንስድ ፕሮግራመር ለመሆን የሚጠቅማችሁ ስቴጅ ነው። የመጀመሪያው ነው ሴሌክቲንግ ቴክ ስታክ የመጀመሪያው ሴሌክት አድርጋላችሁ። ለምሳሌ ከዚህ ጋር ሪያክት ነው የምጠቀመው ወይስ Next.js ነው ወይ አንጉላር ነው ወይስ ደግሞ HTML CSS እና ጃቫስክሪፕት ነው የሚለውን አንድ ላይ ዲሳይድ ታደርጋላችሁ። እኔ ግን ለምሳሌ Next.js አልኩት። እዚህ ጋር Next.js እንጠቀማለሁ። ይህ እንግዲህ የመጀመሪያው ነው። ፍሮንት ኤንዱን ለመስራት ፍሮንት ኤንድ ላይ ለመስራት Next.js እንጠቀማለሁ። ከዛ ባክ ኤንድ ያው ኖድ ስለሆነ ኖድ እጠቀማለሁ። Node.js ማለት ነው። Node.js ባክ ኤንድ ከተጠቀሙ እንግዲህ ዳታቤዝ የምጠቀመው ለምሳሌ አሁን ይሄ ፕሮጀክት እንደምትመለከቱት አሁን እዚህ ጋር በታይትል ዲስክሪፕሽን ታግ ጀነሬት ማድረግ ነው፣ ቴክስቱን ወደ ስፒች መቀየር ነው፣ ስክሪፕት ጀነሬት ማድረግ ነውና ይሄ ኮለመን እና በሮ የሚቀመጥ አይነት ዳታ አይደለም ያለ። አሁን ትራንዛክሽናል ዳታ ምናምን ቢሆን በኮለመን እና በሮ የሚቀመጥ አይነት ዳታ ይሆናል። ይሄኛው ግን በሮ እና በኮለመን የሚቀመጥ አይነት ዳታ ስለማይሆን በኮሌክሽን ስለሆነ ሞንጎዲቢ እንጠቀማለሁ። እዚህ ጋር ይሄን ሞንጎዲቢ ይጠቀማለሁ። እንደ ፕሮጀክታችሁ ይለያያል ብያችኋለሁ። ስለዚህ ዳታቤዝ እዚህ ጋር ሞንጎዲቢ ተጠቀሙ ማለት ነው። እዚህ ጋር ዳታቤዝ ሞንጎዲቢ ሆነ Node.js ነው። ያው ኤክስፕረስን በመጠቀም ነው ሰርቨር ክሬት ማድረገው። ስለዚህ እነዚህን አንደርስታንድ እንድታደርጉ ነው። ለምሳሌ ትራንዛክሽናል አይነት ዳታ ምናምን ቢሆን ግን ወይ ፖስትግረስ ወይም ደግሞ MySQL መጠቀም ትችላላችሁ ማለት ነው። ነገር ግን አሁን እዚህ ጋር እንደምትመለከቱት ታይትል ዲስክሪፕሽን ታግ የቪዲዮ ለምሳሌ ዲስክሪፕሽን እስከ 5000 ካራክተር ምናምን ነው እንግዲህ አሁን ዩቲዩብ ቪዲዮ ላይ አፕሎድ ሲደረግ ዲስክሪፕሽን አስቀምጡና ይሄ አይነቱ በሮ እና ኮለመን የሚቀመጥ አይነት ዳታ አይደለም። ራሱ ሎጂኩ ይነግራችኋል የሚሰሩት ፕሮጀክት። ስለዚህ እንደዚህ ከሆነ እንግዲህ ዳታቤዝ ላይ ለሞንጎዲቢ ተጠቀማለሁ ዳታቤዝ ማለት ነው። ከዛ በመቀጠል እንግዲህ API አለ። API ረስትፉል ነው የምጠቀመው ማለት ነው። ስለዚህ ምክንያቱም አሁን እዚህ ጋር በአንድ ዳታ ኮሌክሽን የሆነ ዳታ አይደለም ወስደው ለምሳሌ ብሎክቼን ላይ ዳታ ፊች ማድረግ ምናምን ቢሆን እንዳልኳቸው እዚህ ጋር ለAPI አይነት የምትመርጡት GraphQL ሊሆን ይችላል። በአንድ ሪኩዌስት በጣም ብዙ ዳታዎችን ፊች አድርጋችሁ ወስዳችሁ፣ ነገር ግን ይሄኛው ዋን ቱ ዋን ስለሚሆን ረስትፉል ወስዳለሁ ማለት ነው እዚህ ጋር። ስለዚህ ከዚህ ጋር API ይሄኛው ረስትፉል ይሆናል ማለት። ስለዚህ እነዚህ ነገሮች አድርገናል። አሁን ቴክ ስታኬን ሴሌክት አደረኩት። የምጠቀማቸውን ቴክ ስታክ ፍሮንት ኤንድ ላይ Next.js እንጠቀማለሁ። እናንተ በጣም ኮምፎርት የሚሰጣችሁ ሊሆን ይችላል። አንዳንዴ ደግሞ የሰው ፕሮጀክት በምሰሩበት ሰዓት ላይ ለምሳሌ ቴክ ስታክ ይሄ ብለው ሊሰጧችሁ ይችላሉ ማለት ነው። ለምሳሌ ፍሮንት ኤንዱን በሪያክት ነው ሊሏችሁ ይችላሉ፣ ኖድ ላይሆን ይችላል፣ ፓይተን ሊሏችሁ ይችላሉ፣ ባክ ኤንዱ ማለት ነው። ልክ እንደዛ ሊኖር ይችላል። ግን አብዛኛው እንደዚህ አሁን የራሳችሁን ፕሮብለም ወይም ደግሞ ፕሮብለም ሶልቪንግ የሆነ ፕሮግራም በእናንተ በራሳችሁ አካሄድ የምትሄዱ ከሆነ እንደዚህ ትመርጣላችሁ ማለት። ስለዚህ እነዚህ ነገሮች ከመረጡ በኋላ አሁን ቴክ ስታክ ክሬት ካደረጉ በኋላ ወይም ደግሞ ሴሌክት ካደረጉ በኋላ ወደ ኤክስኪዩሽን ነው የምሰራው፣ ወደ ስራ ነው የምገባው ማለት። ስለዚህ ይህን ለማድረግ እንግዲህ የምንከተላቸው ስቴፖች ይኖራሉ። ለምሳሌ Next.js ፍሮንት ኤንድ እንዴት እሰራለሁ፣ ከዛ በኋላ የት ላይ ዲፕሎይ ያደርገዋለሁ የሚለው ነገር አብሮ ማሰብ ያስፈልጋል። ለምሳሌ ፍሮንት ኤንድ አሁን Next.jsን ተጠቅማችሁ ፍሮንት ኤንድ ምሰሩ ከሆነ ለምሳሌ ዶሜን ኔም መግዛት፣ ዲፕሎይ ማድረግ የተለያዩ ነገሮች አሉት። ያው ወደ እነዛ እያንዳንዱ ዲቴል ላይ አልሄድም። ነገር ግን Next.js ለምሳሌ ተጠቅማችሁ ብሰሩ ቨርስ የራሱም ካምፓኒ ስለሆነ ቨርስ ላይ ዲፕሎይ ማድረግ ትችላላችሁ። ከዛ ባክ ኤንዱን ደግሞ ለምሳሌ በኖድ ብሰሩት ሌላ ቦታ ላይ ዲፕሎይ ማድረግ ትችላላችሁ የራሱና ሌላ አብራችሁ አንደርስታንድ ማድረግ ያለባችሁ ነገር ከዚህ ጋር ለምሳሌ እናንተ Next.jsንም ይሁን ሪያክትም ይሁን ምንም ፍሮንት ኤንድ በመሰሩበት ሰዓት ላይ አንዳንዶቹ ጋር የተለመደ ነገር ምንድነው ፍሮንት ኤንድ እና ባክ ኤንድን በአንድ ፎልደር ውስጥ ወይም በአንድ ፕሮጀክት ውስጥ አድርጎ የመስራት ነገር አለ። አንዳንዴ ደግሞ ፍሮንት ኤንዱን የራሱን ባክ ኤንዱን የራሱን አድርጎ መስራት አለ። እንደኔ ግን ሪኮመንዴሽን በጣም ኮምፎርት እንዲሰጣችሁ ፍሮንት ኤንዱን የራሱን ትሰራላችሁ፣ ባክ ኤንዱን የራሱን ትሰራላችሁ። ከዛ የተለያየ ቦታ ዲፕሎይ ታደርጋላችሁ ማለት ነውና በዛ መልኩ ዲፕሎይ ማድረግ ይቻላል። ኦልሬዲ እያንዳንዱ ስለ ባክ ኤንድ ስለ ፍሮንት ኤንድ እንዴት ዲፕሎይ ይደረጋል እያንዳንዱ ነገሮች በሌላ ኮርሶች ውስጥ
ወይም ደግሞ በተሰሩ ኮርሶች ውስጥም ታገኛላችሁ። ኦልሬዲ እስከ ዲፕሎይመንት የሰራችሁ ስላሉ ማለት በዛ ውስጥ ታገኛላችሁ። ነገር ግን ይህን ኮንሴፕት ውሰዱት። እዚህ ጋር ባክኤንድ ለምሳሌ ባክኤንድ በምትሰሩበት ሰዓት ላይ ለምሳሌ AWS ሊሆን ይችላል። ከዚህ ጋር ዲፕሎይ ልታደርጉት ትችላላችሁ። አዙር እንግዲህ የምታውቁት ነገር ነው። እነዚህ ነገሮች አሉና እነዚህ ጋር ዲፕሎይ ማድረግ ይቻላል ማለት ነው። በእነዚህ ውስጥ ዲፕሎይ ማድረግ ትችላላችሁ። ሌላም አሉ በፍሪ የሆነ እስከ 1 GB ምናምን የሚሰጧችሁ አሉ በፍሪም ለምሳሌ ባክኤንድ ዴቨሎፕ ለማድረግ። ምክንያቱም ሞስት ኦፍ ዘ ታይም እንግዲህ ባክኤንድ 24 ሰዓት በቀን ውስጥ 24 ሰዓት በሳምንት ውስጥ 7 ቀን ነው እንግዲህ ራን የሚያደርገው ባክኤንድ። ስለዚህ ልክ እንደዛ ባክኤንዱንም እነዛ ጋር ዲፕሎይ ማድረግ ትችላላችሁ ማለት ነው። ሬልዌይስ ምናምን አሉ ብዙዎች። አሁን ለምሳሌ ሬልዌይስ ቦቶች ምናምን ክሬት የምታደርጉ ከሆነ በጣም ፖፑላር የሆነ ነው ይሄ ሬልዌይስ የሚባሉ። ስለዚህ እዛ ጋር ዲፕሎይ ማድረግ ትችላላችሁ። ብዙ አይነት አሉ። በሌላ ቪዲዮ አስፈላጊ ከሆነ ሰራላችኋለሁ እስከ ዲፕሎይመንት ያለውን ነገር ማለት ነው። ነገር ግን እነዚህን አይታችሁ መውሰድና እንደ ፍላጎታችሁ እናንተ ሪሰርች አድርጋችሁ ዲፕሎይ ማድረግ ትችላላችሁ ማለት ነው። ስለዚህ እነዚህ ጋር ዲፕሎይ የምታደርጉ ከሆነ ወደ ፕሮጀክት ትጀምራላችሁ ማለት ነው። ለምሳሌ ነጣጥላችሁ ነው የምትሰሩት ልበልና Next.js ከሆነ Next.js እንዴት ፕሮጀክት አስጀምራለሁ የራሱን ፎልደር ብያችኋለሁ። እንግዲህ አሁን እንደናንተ ምርጫ ቢወሰን በአንድ ፎልደር ውስጥ መስራት በሌላ አድርጋችሁ መስራት እንደናንተ የሚወሰን ነው። ግን ለምሳሌ የራሱን የምታደርጉ Next.js ታስጀምራላችሁ። በNext.js ውስጥ አሁን ይሄን ለማድረግ ለምሳሌ ታይትል ዲስክሪፕሽን ታግ ጀነሬት ለማድረግ አሁን እዚህ ጋር ልምጣላችሁ ወደ ዲቴል ፓርቱ ማለት ነው እንዴት ሶልቭ እንደምታደርጉ። ስለዚህ ታይትል ዲስክሪፕሽን ታግ ፍሮንት ኤንድ ላይ ነው። አሁን ለምሳሌ የመጀመሪያው ፋንክሽን ታይትል ዲስክሪፕሽን ፋንክሽን ማለት ነውና ለምሳሌ እዚህ ጋር ይሄ ያለ ታይትል ዲስክሪፕሽን እና ታግ ነው ጀነሬት ማድረግ የምትፈልጉት። ስለዚህ ታይትል ዲስክሪፕሽን እና ታግ ጀነሬት ለማድረግ ምን ትፈልጋላችሁ? የመጀመሪያው እንግዲህ አሁን ፍሮንት ኤንድ ላይ ነው ማወራላችሁ። የመጀመሪያው የምትፈልጉት እንግዲህ ቪዲዮ ስለምን እንደሆነ እንዳልኳችሁ አሁን ይሄ ለዩዘር የሚወጣ ነው ወይም ደግሞ ለብዙ ሰዎች የሚሆን ነው። ስለዚህ አንዳንድ ሰው ለምሳሌ ቪዲዮ የሚሰራው how to make a ኬክ እንዴት መስራት እንደሚቻል ሊሆን ይችላል። አንዳንዱ ለምሳሌ ቱቶሪያል ቪዲዮ ሰርቶ ያን አፕሎድ ለማድረግ ይችላል። አንዳንዱ የኳስ ቪዲዮ ሊሆን ይችላል። አንዳንዱ ሌላም ነገር ሊሆን ይችላል። ስለዚህ የተለያየ አይነት ቪዲዮ ስለሆነ ስለ ቪዲዮ ምን እንደሆነ መረዳት አለባችሁ ማለት። ስለዚህ የምታረጉት እንግዲህ ከዩዘሩ ወይም ደግሞ ከሚጠቀመው ሰው የሆነ ኢንፎርሜሽን መረዳት አለባችሁ። ለምሳሌ የሆነ ዲስክሪፕሽን ወይም ደግሞ ቪዲዮ ስለምን እንደሆነ። ስለዚህ አንድ ፎርም ያስፈልጋችኋል ማለት ቪዲዮ ምን እንደሆነ የምትቀበሉበትና ከዛ ደግሞ ኤስኢኦ ኦፕቲማይዝድ መሆን አለበት ስላልኳችሁ ታርጌት የሆኑ ኪወርዶች ምን ናቸው? ለምሳሌ አሁን እዚህ ጋር አንድ ፍሮንት ኤንድ አሁን እያወራው ያለው በኔክስት.js ፍሮንት ኤንድ ስለሆነ ለምሳሌ የመጀመሪያው ፎርም እንደ ሳምፕል ነው እየሰጠኋችሁ ያለ በነገራችን ላይ ይሄንን። ስለዚህ የመጀመሪያው ፎርም እንግዲህ አባውት ቪዲዮ ነው ወይም ደግሞ ስለ ቪዲዮ ምንነት ልትረዱበት የምትችሉት ማለት ነው። ፎርም ዋን እዚህ ጋር እንደዚህ ማድረግ ተሻለ ይመስለኛል። ስለዚህ አባውት ቪዲዮ ስለ ቪዲዮ ምንነት፣ ለምሳሌ ስለ ኬክ ከሆነ ስለ ኬክ፣ ስለ ቱቶሪያል ለምሳሌ ስለ ፓይተን ቱቶሪያል ከሆነ የሆነ ሰው የሰራው ስለ ፓይተን ቱቶሪያል እንደዚህ አይነት ቪዲዮ ነው ብሎ ዲስክራይብ እንዲያደርግላችሁ መጀመሪያው ፎርም። ሁለተኛው ፎርም ታርጌት ማድረግ የሚፈልገው ኪወርድ ስለዚህ እነዚህ የምትቀበሉበት ከዩዘር የምትቀበሉበት ፎርም ያስፈልጋችኋል ማለት ነው። በዚህ መልኩ አንደርስታንድ አድርጉት ማለት ነው። ስለዚህ እነዚህ ነገሮች ትቀበላላችሁ። ለምሳሌ ፍሮንት ኤንድ ላይ አሁን እየሰራችሁ ያለው ፎርም ትፈልጋላችሁ። ለምሳሌ ከዩዘሩ ለምሳሌ እናንተ የሰራችሁት አፕሊኬሽን የእናንተ ጓደኛ ወይም ሌላ ሰው ቪዲዮ አፕሎድ አድርጎ ታይትል ዲስክሪፕሽን እና ታግ ኦፕቲማይዝድ የሆነ ታግ ማግኘት ቢፈልግ ወይም እናንተ ሳጀስት እንዲያርጋችሁ እንዲሰጡት ማለት ነው ቢፈልግ እነዚህ ነገሮች መጠየቅ አለባችሁ። ለመጀመሪያው ምንድነው ቪዲዮ ምን እንደሆነ ስለ ቪዲዮ። ምክንያቱም እሱን ካላወቃችሁ ታይትል ዲስክሪፕሽን ታግ ጀነሬት እንዴት እንደሚያደርግ አታውቁትም ማለት ነው። ወይም ደግሞ ስለምን እንደሆነ እንትን ማድረግ አትችሉም። ስለዚህ ለምሳሌ ስለ ኬክ ከሆነ አይ ሜክ ኤ ቪዲዮ አባውት ኬክ ሶ
ፕሊዝ ጊቭ ሚ ዘ ታይትል ዲስክሪፕሽን ኤንድ ታግ ሊላችሁ ይችላል ማለት ነው። እዛ ደግሞ ታርጌት ላይ የሚያደርጋችሁ ኪወርዶች ለምሳሌ ኬክ ስለሆነ ኬክ፣ ፉድ ምናምን እንደዚህ ነገሮች እንደዚህ ታርጌት ኪወርዶችን የምትቀበሉበት። ከዛ ይሄን አንደርስታንድ ካደረጋችሁ በኋላ እነዚህን እንግዲህ ከዩዘሩ የምትቀበሉት ነው። ከዛ ደግሞ እናንተ እንግዲህ ታይትል ዲስክሪፕሽን ታግ ጀነሬት ካደረጋችሁ በኋላ እነዚህን እንደ ውጤት የምትሰጡበት ኮፒ አድርጎ እንዲወስድበት ያስፈልጋችኋል ኤሪያ ማለት ነው። ስለዚህ ላይክ ዲስፕሌይ ኤሪያ ልበለው። አሁን ታይትል ዲስክሪፕሽን እና ታግ ጀነሬት ካደረጋችሁ በኋላ ውጤቱን የሚያገኝበት ዲስፕሌይ ኤሪያ ያስፈልጋችኋል። ይሄንም ፍሮንት ኤንድ ላይ ዲዛይን ማድረግ ያስፈልጋል ማለት ነው። ልክ እንደዛ ይሄን ታደርጋላችሁ። ከዛ በኋላ ባክ ኤንድ ሎጂኩን ደግሞ ከባክ ኤንድ ትሰራላችሁ። እያንዳንዱ ነገር እንግዲህ ሂንቱን ካገኛችሁት እንግዲህ በዚህ መልኩ ነው የምትሉት አንደርስታንድ ማድረግ ያለባችሁ ማለት ነው። ለምሳሌ ቀጣዩም ለምሳሌ ከዚህ ጋር ቴክስት ቱ ስፒች ከሆነ አሁን ደግሞ ይሄኛው ሁለተኛው ታስክ ከዚህ ጋር አሁን ቴክስት ቱ ስፒች ፕላትፎርም ወይም ደግሞ እዚሁ ጋር አብራችሁ እንዳል ቴክስት ቱ ስፒችም ደግሞ የሆነ ቴክስት ወደ ስፒች እንዲቀይረው የምትፈልጉት አይነት ከሆነም ለምሳሌ ደግሞ እዚህ ጋር የመጀመሪያ የምታደርጉት ቴክስቱን ነው የምትቀበሉበት ኤሪያ ያስፈልጋችኋል ፍሮንት ኤንድ ላይ። ስለዚህ ቴክስት ፔስት የሚያደርግበት ኮፒ አድርጎም ሊሆን ይችላል ጽፎም ሊሆን ይችላል ቴክስቱን የሚያስቀምጥበት ያስፈልጋችኋል። ከዛ ቴክስቱን እንትን ካደረገ በኋላ ቮይሱን ሴሌክት የሚያደርግበት ለምሳሌ በኮምፒውተራችሁ ውስጥ ወይም ደግሞ ወደ ቮይስ ለመቀየር ነገር የተለያየ ቮይስ ኦፕሽኖች ይኖራሉ። እነሱንም አሁንም ሴሌክት የሚያደርግበት ቮይስ ኦፕሽን እነሱንም ማስቀመጥ ያስፈልጋቸዋል ቮይስ ኦፕሽን እንዲመርጥ ማለት ነው። ቮይስ ኦፕሽን ከተመረጠ በኋላ ቀጣይ ደግሞ ሌላ የሚያስፈልጋችሁ ነገር ምንድነው? ለምሳሌ ዳውንሎድ የሚያደርገው ከሆነ ያን ቮይስ ዳውንሎድ እንዲያደርገው ማድረግ ዳውንሎድ የሚያደርግበት በተን ያስፈልጋችኋል። ልክ እነዚህ ነገሮች ማስቀመጥና እዛው ጋር እንትን ማድረግ ያስፈልጋል። ሌላም ለምሳሌ ፋንክሽናሊቲ ብትጨምሩበት ለምሳሌ ቮይስ ስፒዱን ለምሳሌ እንደዚህ አይነት ነገሮች ቮይስ ስፒድ ምናምን አጀስት ለማድረግ የሚጠቅሙ ነገሮች እነዚህን ታስቀምጣላችሁ በፍሮንት ኤንድ ማለት ነው። ከዛ እንግዲህ ኦልሞስት ይሄንም ካስቀመጥነ ሶስተኛው ለምሳሌ ከዚሁ ጋር ለምሳሌ ስክሪፕት ጀነሬተር ከሆነም ደግሞ ስክሪፕት ጀነሬት ለማድረግ ለምሳሌ የቪዲዮ ስክሪፕት ጀነሬት ለማድረግ ከፈለጋችሁ እዚህ ጋር ስክሪፕት ጀነሬተር ስክሪፕት ጀነሬተር ቱል ከሆነ ለምሳሌ ቪዲዮ ስክሪፕት ለምሳሌ የሆነ ሰው መስራት ቢፈልግ ስለሆነ ቪዲዮ ስለዚህ ስክሪፕት ልሰጡት ነው። ስለዚህ የመጀመሪያው አባውት ቪዲዮ ማወቅ ይኖርባችኋል። ለምሳሌ ስለምንድን ነው ቪዲዮ መስራት የፈለገውና ስክሪፕቱ ስለምንድን ነው መሆን ያለበት ታይትሉን በደንብ ማወቅ ስላለባችሁ ማለት ነው። ከዛ እንዲሁ በጣም በቀለል አድርጌ ነው እያነሳሁላችሁ ያለው ቪዲዮ ሌንግዝ ለምሳሌ የምትሰጡት ስክሪፕት ሌንግዙ ከስንት እስከ ስንት ሊሆን ይችላል። ለምሳሌ የአንድ ደቂቃ 2 ደቂቃ ከሆነ የአንድ ደቂቃ እስከ 2 ደቂቃ ሊሆን የሚችል ስክሪፕት ጀነሬት እንዲያደርግለት ማለት ነው። እንደዚህ አይነት ነገሮች ይኖራሉ። ያን ኮፒ አድርጎ እንዲወስድ ፋንክሽናሊቲ ምናምን ነገሮች ትጨምራላችሁ ማለት ነው። በዚህ መልኩ አንደርስታንድ አድርጉት። ስለዚህ በዚህ መልኩ ነው መጀመሪያ የምታወጡት ኮድ ከመጀመራችሁ በፊት ከምንም በፊት መጀመሪያ ነው የምታደርጉ ማለት ነው። ከዛ በኋላ እያንዳንዱ ብሬክ ዳውን እያደረጋችሁ እያንዳንዱ ነገር ትሄዳላችሁ። ኦልሬዲ ግን አሁን እዚህ ጋር ለምሳሌ ለእናንተ ሞር ግልጽ እንዲሆንላችሁ የሰራሁትን ላሳያችሁ ማለት ነው። እንግዲህ ለነዚህ ለሶስቱ አንድ ፕሮጀክት ክሬት አድርጌያለሁ ማለት ነው። ይሄ ምንድነው የሚያደርገው? ዩቲዩብ ታይትል ዲስክሪፕሽን ታግ ጀነሬት ያደርጋል፣ ቴክስቱን ወደ ስፒች ይቀይራል፣ እንዲሁ ደግሞ ስክሪፕት ጀነሬት ያደርጋልና በምን መልኩ እንደሰራው ተዛጋም በደንብ ላብራራላችሁ ማለት ነው። ስለዚህ ፕሮጀክቱን መጀመሪያ ልክፈትና ላሳያችሁ ምን እንደሚመስል። ኦልሬዲ እዚህ ጋር ዩቲዩብ ቪዲዮ ይሄ ነው የሰራሁት ፕሮጀክት በኔክስት ጂኤስ ነው። ስለዚህ ይሄንን በአጠቃላይ ልክፈተውና ላሳያችሁ ማለት ነው።
አሁን እዚህ ጋር መክፈት የፈለኩት እኔ በቪዥዋል ስቱዲዮ ነው ማለት ነው። እናንተ በተለያየ እንትን መጠቀም ትችላላችሁ። ነገር ግን እዚህ ጋር በቪዥዋል ስቱዲዮ መክፈትና ላሳያችሁ። ኦልሬዲ ሶ ኮዱ ይሄን ይመስላል። ኦልሬዲ እንደምትመለከቱት ሶ አሁን ይሄ ኮዱ ይሄን ነው የሚመስለው። እንደምትመለከቱት ፕሮጀክቱ ይሄ ነው። ኦልሬዲ በዚህ መልኩ በቪኤስ ኮድ ኤዲተር ላይ ከፈቱት ማለት ነው። የተለያዩ ኮምፖነንቶች አሉ። እዚህ ጋር ዩአይ ፓርት አለ ወይም ደግሞ ዩዘር ኢንተርፌሱ ማለት ነው። እያንዳንዱ ነገር አሉ እዚህ ጋር ኦልሬዲ እነዚህን እያንዳንዳቸውን ገብቼ ኤክስፕሌን ላደርግላችሁ ሳይሆን የፈለኩት ምን እንደሚመስል ለማሳየት ነው ፕሮጀክቱ ማለት። ስለዚህ አሁን ከዚህ ጋር እንግዲህ ላይክ እናንተ ፕሮብለም ሶልቪንግ የሆነ ፕሮግራመር ለመሆን መሄድ ያለባችሁ ስቴፖች አልኳችሁ። እነዚህ ነገሮች ናቸው። እያንዳንዱ ችግሩን ብሬክዳውን እያደረጋችሁ ነው መጡትና ይህንን ፕሮጀክት ገና መጀመሪያ እንግዲህ ራን አድርጌ ያሳያችኋለሁ ምን እንደሚመስል ማለት ነው። ፉል ስታክ ነው። ሶ እያንዳንዱ ነገር ፉሊ ፋንክሽናል ነው አሳያችኋለሁ። ከዚህ ጋር ደግሞ አሁንም ያልኳችሁ ነገሮች በተለይ እነዚህ ነገሮች ሶልቭ የሚያደርግ ነው እና በላይክ ፕሮብለም ሶልቪንግ የሆነ ስቴፖችን ይሄን አሁን ያልኳችሁን ስቴፖች ተከትዬ ነው ቢውልድ ያደረኩት። የተለያዩ ፕሮጀክቶች አሉ እያንዳንዳቸውን ይህንም ደግሞ በሌላ ኮርስ እያንዳንዱ ኮድም እየጻፉ ላይን ባይ ላይን አሳያችኋለሁ። በነገራችን ላይ ይህንም በሌላ ኮርስ ውስጥ ማለት ነው። ነገር ግን በዋነኝነት እዚህ ጋር ፎከስ የምታደርጉት ምንድነው ይሄ ኔክስት ጄኤስ በመጠቀም የተሰራሁት። ስለዚህ ከዚህ በፊትም ኤክስፕሌን አድርጌላችኋለሁ። ከዚህ ጋር ፍሮንት ኤንድ ላይ ስትጠቀሙ ሪያክት ሊሆን ይችላል፣ ኔክስት ጄኤስ፣ አንጉላር ሊሆን ይችላል ወይም ደግሞ ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት እንደናንተ ምርጫ ነው። እኔ እዚህ ጋር የመረጥኩት ኔክስት ጄኤስ ነው ማለት ነው። እንደምትመለከቱት ከዚህ ጋር ኔክስት ጄኤስ ይላል። ሶ ይሄን ኔክስት ጄኤስ ተጠቅሜ ነው የሰራሁት። ከዛ በመቀጠል እንደ ባክ ኤንድ እዚህ ጋር እንግዲህ የተለያዩ ቢዝነስ ሎጂኮችን ኢምፕሊመንት አድርጌያለሁ። ከዚህ ጋር ቢዝነስ ሎጂክ ኢምፕሊመንት ካደረኩት ውስጥ በዋነኝነት እንግዲህ ምንድነው እነዚህን ሶስቱን ነገሮች ሶልቭ ሊያደርግ የሚችል ነው። ለምሳሌ እዚህ ጋር ያስቀመጥኩላችሁ ታይትል፣ ዲስክሪፕሽን እና ታግ። ስለዚህ ቪዲዮ አሁን ምን እንደሆነ ትነግሩትና ስለሆነ ቪዲዮ ለምሳሌ አይ ሜክ ኤ ቪዲዮ አባውት ሃው ቱ ሜክ ኤ ኬክ ለምሳሌ ብዬ ቪዲዮ ስለ ኬክ ነው እንዴት አንድ ሰው ኬክ መስራት ይችላል የሚል ነው። ስለዚህ ታይትል፣ ዲስክሪፕሽን እና ታግ ኤስኢኦ ኦፕቲማይዝድ የሆነ ወይም ደግሞ ሰርች ኢንጂን ኦፕቲማይዝድ የሆነ ይሄ ቪዲዮ ዩቲዩብ ላይ ራንክ እንዲያደርግ በጣም ሪፒቲድሊ ሰርች የሚደረጉ ኪወርዶችን እነሱን በደንብ እንትን ወስዶ ታይትል እንዲሰጠኝ ነው። ሶ ይሄ ቢዝነስ ሎጂኩ ነው ኢምፕሊመንት አድርጌያለሁ ይሄንን ማለት ነው። በአጠቃላይ በደንብ ይሄን እንዲያደርግ ደግሞ ዲፕሲክ ጋር ኢንተግሬት አድርጌዋለሁ ከዲፕሲክ ኤፒአይ ማለት ነው በመጠቀም ማለት ነው። ስለዚህ ዲፕሲክ ጀነሬቲቭ ኤአይዎች ነው ውስጥ አንዱ ነው። ፖፑላር እየሆነ የመጣ ነው ዲፕሲክ። ሶ እሱን ተጠቅሜያለሁ። ቴክስት ስፒች አለ፣ ስክሪፕት ጀነሬተር አለ። እነዚህ ሎጂኮችን ቢዝነስ ሎጂኩን ማለት ነው ከዚህ ጋር ኢን ቢዝነስ ሎጂክ ከባክ ኤንድ ኢንተግሬት አድርጌያለሁ። የተጠቀሙት ኤፒአይ ረስትፉል ኤፒአይ ነው። ከዲፕሲክ በተለይ ጋር ያለኝን ይህን አፕሊኬሽን ወይም ይሄ ፕሮግራም ከዲፕሲክ ነው ሞር ነገሮችን የሚሰራው። ስለዚህ ቢዝነስ ሎጂኩን ማለት ነው። ያንን ደግሞ ለማድረግ እንግዲህ ዲፕሲክ ጋር ለመናበብ የተጠቀሙት የአፕሊኬሽናል ዲፕሲክ ወይም ይሄ ዲፕሲክ ጀነሬቲቭ ኤአይ ነው እንግዲህ ታውቁታላችሁ። ስለዚህ ከዛ ጋር ኢንተግሬት ለማድረግ የተጠቀሙት ረስትፉል ኤፒአይ ይባላል። ስለዚህ እሱን የተጠቀሙት ማለት ነው። እሱንን ዲፕሲክ ለመጠቀም ይሄን ረስትፉል ኤፒአይ ነው የተጠቀሙት ማለት ነው። ስለዚህ አሁን ራን ላድርግና ላሳያችሁና በተቻለ አቅም ኤክስፕሌን አድርግላችኋለሁ ይህ ፕሮጀክት ምን እንደሚመስል። ስለዚህ በኔክስት ጄኤስ የሰራሁት ኤንፒኤም ራን ዲቨሎፕመንት ላድርግና አሁን ራን ላድርገው ይህንን ማለት ነው። ሶ እንየው እስኪ ምን እንደሚመስል ማለት ነው። ይህ ፕሮጀክት እንደምትመለከቱ ነው እንግዲህ አሁን ሬዲ እያለኝ ነው። ላይክ ራን የሚያደርገው ሎካል ሆስት 3000 ላይ ነው። ኔክስት ጄኤስ ነው እንደምትመለከቱት። ሶ እንደምትመለከቱት ይህ ፕሮጀክት ይህን ይመስላል። ፍሮንት ኢንዱ ይህን ነው የሚመስለው ማለት ነው። አሁን የምታዩት ፊት ለፊት የምታዩት ዩዘሮች አሁን ይሄ ዲፕሎይ አላደረኩትም። እንደምትፈልጉ ሎካል ሆስት ላይ ነው ራን እያደረገው ያለው 3000 ላይ እና አሁን ዶሜን ኔም ገዝቶ ዲፕሎይ ማድረግ ይቻላል ማለት ነው። ቨርስ ላይ ዲፕሎይ አድርጎ ዶሜን ኔም ገዝቶ ኢንተግሬት ማድረግ ይቻላል። ያው ዲፕሎይመንት ሌላ ስቴጆች ስላሉት ማለት ነው። እዚህ ጋር ግን ማሳያችሁ አሁን እስከዚህ እስካለው ስቴጅ ነው እና አሁን እንደምትመለከቱት ከዚህ ጋር ዩቲዩብ ሎጎ አለ፣ ዩቲዩብ ፕሮ ቱልስ አለ እንደ ተምብኔል ያስቀመጡት ነው። ከዛ እዚህ ጋር ሶስት በተኖች አሉት፣ ኤስኢኦ ኦፕቲማይዘር፣ ስክሪፕት ጀነሬተር እና ቴክስት ቱ ስፒች አለ። ከዚህ ጋር ያልኳችሁ ነገሮች ነው ሞር ያስቀመጡት ማለት ነው። ኦልሬዲ ከዚህ ጋር ማለት ነው። ለምሳሌ ሶልቭ አደርጋቸዋለሁ ያልኳችሁ ነገሮች እነዚህ ናቸው። የመጀመሪያው ታይትል፣ ዲስክሪፕሽን፣ ታግ እንዲሰጠኝ ነው ኤስኢኦ ኦፕቲማይዘር የሆነ። ከዛ ቴክስት ቱ ስፒች አለ፣ ስክሪፕት ጀነሬት ያደርጋል። እያንዳንዱ ነገር አሳያችኋለሁ ከዚህ ጋር። ሰው ልምጣና አሁን እዚህ ጋር እንደምታዩት እዚህ ጋር ምንድነው
ቪዲዮ ዲቴይልስ አለ። ከዚህ ጋር ቪዲዮ ዲቴይል አለ። ቪዲዮ ቶፒክ አለ። ለምሳሌ ቶፒኩ ስለምን እንደሆነ እዚህ ጋር ተሰጥቶታላችሁ። ለምሳሌ አይ ሜክ አሁን ይሄንን እንደ ቪዲዮ ታይትል ሰጥቶት እንደምትመለከቱት አይ ሜክ ኤ ቪዲዮ አባውት ኤ ኬክ፣ ስለ ኬክ ነው። ሃው ቱ ሜክ ኤ ኬክ የሚል ነው ቪዲዮ ማለት ነው። ስለዚህ ቪዲዮ ምን እንደሆነ ዲስክራይብ አደረኩለት ማለት ነው። ከዚህ ፍሮንት ኤንዱ ላይ ይህን ያስፈልጋል ዩዘሮች አሁን የሚጠቀሙት ማለት ነው። ይህን መስጠት አለባቸው። እዛ ታርጌት ማድረግ የፈለኩት ኬወርድ ለምሳሌ ኬክ ሊሆን ይችላል። ኮማ አደርጋለሁ። ለምሳሌ ፉድ ታርጌት ማድረጋቸው እንትኖች ማለት ነው። ታይፕስ ኦፍ ታይፕስ ኦፍ ኬክ እነዚህን አሁን ሶስቱን አደረኩኝ። ከዛ እዚህ ጋር እንደምትመለከቱት ጀነሬት ኤስኢኦ ሚል አለ። ጀነሬት ኤስኢኦ ኮንተንት ሚል አለ። ከዛ እዚህ ጋር እንደምትመለከቱት እዚህ ጋር ሬዲ ቱ ኦፕቲማይዝ ይለኛል። ሬዲ ነው ወይ ኦፕቲማይዝ ሬዲ ነው ኦፕቲማይዝ ለማድረግ። ይሄ ማለት ኤስኢኦ ሰርች ኢንጂን ኦፕቲማይዘር ተጠቅሞ በዚህ መልኩ ታይትል እንዲሰጠኝ አሁን እዚህ ጋር እንደ ቢዝነስ ሎጂክ ብያችኋለሁ። ከዚህ ጋር እዚህኛው ፓርት ማለት ነው። አሁን እዚህ ጋር ያስቀመጥኩላችሁ ባክ ኤንድ ላይ እዚህ ጋር ቢዝነስ ሎጂክ ያስፈልጋል። ስለዚህ ቢዝነስ ሎጂክ አሁን የመጀመሪያው አሁን ይሄኛው ፓርት እዚህ ጋር ያስቀመጡት ኢንተር ዮር ቪዲዮ ቶፒክ ኤንድ ኬወርድ ቱ ጀነሬት ኤስኢኦ ኦፕቲማይዘር ታይትልስ ዲስክሪፕሽን ኤንድ ታግ ነውና ኬወርድ ነው። አሁን ስለ ቪዲዮ ምን እንደሆነና ኬወርድ ከተሰጠው በኋላ ታይትል ዲስክሪፕሽን እና ታግ ይሰጠኛል። ታይትል ለምሳሌ 5 ታይትል ነው ያደረኩት ለምሰጠው ኬወርድ አሁን ለዚህ ቪዲዮ 5 ታይትሎች እነዚህን በተጠቀም ዩቲዩብ ላይ ራንክ ያደርግልሃል ይህ ቪዲዮ ብሎ ሳጀስት የሚያደርገኝን 5 ታይትሎች ይሰጠኛል። ዲስክሪፕሽን እና ታግ ይሰጠኛል። ስለዚህ አሁን በደንብ እንድትረዱት እዚህ ጋር ጀነሬት ልበለው ጀነሬት ኤስኢኦ የሚላለ አሁን ክሊክ አደርገዋለሁ። እንደምትመለከቱት ጀነሬቲንግ ይላል። እዚህ ጋር የተወሰኑ ሰከንዶችን ይወስዳል ማለት ነው ጀነሬት ያደርጋል። ምክንያቱም ሪሰርች አድርጎ ነው የሚመጣው። ዩቲዩብ ላይ በጣም ሰርች የሚደረጉ ኬወርዶችን ይፈልጋል። ከዚህ አሁን ከምሰጠውት ስለ ኬክ ነው አሁን ያልኩት ስለ ኬክ ነው። እነዛን ይወስድና ታይትል ያዘጋጃል። 5 ታይትሎችን እንዲሰጠኝ ነው የፈለኩት እኔ። እናንተ መጨመር ማሳነስ ትችላላችሁ። ቢዝነስ ሎጂክ ላይ ነው 5 ያደረኩት። ከዛ ዲስክሪፕሽን ከ3000 እስከ 5000 ካራክተር እንዲሰጠኝ ያደረኩት። እንዲሁም ደግሞ ታግ እንዲሰጠኝ አድርጋለሁ። ስለዚህ በዚህ መልኩ አሁን ጀነሬቲንግ ይላል። ከዲፕሲክ ጋር ነው ኢንተግሬት ያደረኩት። እንደምትመለከቱት ኦፕቲማይዝድ ታይትልስ ብሎ ሰጠኝ። ለምሳሌ የመጀመሪያው ታይትል ኦፕሽን 1 ብሎ ሰጠኝ 54 ካራክተር አለው። how to make the perfect cake ይለኛል። how to make the perfect cake ይልና easy step by step guide። አሁን ታይትሉ ይሄ ቢሆን አሪፍ ነው ማለት ነው። ዩቲዩብ ላይ ራንክ የሚያደርግ ታይትል ነው። ስለዚህ ይሄን ከፈለጉ ይሄን ኮፒ የሚያለ ኮፒ አድርጌ መውሰድ እችላለሁ። አሁን ኮፒ ያደረኩት ማለት ነው። ይሄን ታይትል ከፈለጉ ሁለተኛ ሌላ ታይትል እንደ ሁለተኛ ኦፕሽን ወይም አማራጭ የሰጠኝ 5 most popular cake types and how to bake them ይላል። ይሄኛው ሌላ ታይትል ነው። ሶስተኛ ታይትል 47 ካራክተር አለው። ካራክተር የሚለው እዚህ ጋር የነዚህ የታይትሉ ሌንግዝ ነው። ሌላ እንዳይመስላችሁ አልቲሜት ኬክ ቤኪንግ ቱቶሪያል ፎር ቢግነርስ ይሄም እንደ ታይትል ሶስተኛ ታይትል። አራተኛ ታይትል ፕሮፌሽናል ኬክ ሪሲፒ ኤንድ ዲኮሬቲንግ ቴክኒክስ የሚል እነዚህ ሰጥቶኛል ማለት ነው። ስለዚህ አምስተኛው ደግሞ ፍሮም ቤተር ቱ ቢዩቲፉል ኮምፕሌት ኬክ ሜኪንግ ማስተር ክላስ ይላል። እነዚህን ታይትሎች አሁን መጠቀም እችላለሁ ማለት ነው። የምፈልገውን አንድ ላቱን ኮፒ አድርጌ መውሰድ እችላለሁ። ኦፕቲማይዝድ የሆኑ ናቸው ማለትም ኤስኢኦ ሰርች ኢንጂን ኦፕቲማይዝድ። ለኤስኢኦ አዲስ ከሆናችሁ በነገራችን ላይ ያው እኔ አሁን ስለማውቀው ነው ኤስኢኦ ምን እንደሆነ ወይም ደግሞ ቪዲዮዎችን ዩቲዩብ ላይ ራንክ ለማድረግ ያው ዌብሳይትን ጉግል ላይ ራንክ አድርጎ ለመጠቀም የሚጠቅም ነገር ነው ይሄ ኤስኢኦ የሚባለው። ሶ እሱን አንደርስታንድ ካላደረጋችሁ ትንሽ ግራ እንዳይገባችሁ እዚህ ጋር ኤስኢኦ የሚለው እናንተ በተለያየ ሎጂክ ላይ ትሆኑ ይችላል። ለምሳሌ ቢሮ ውስጥ ሆናችሁ የሆነ ስራ እየሰራችሁ ይችላል። ያን ሶልቭ ለማድረግ ብላችሁ አስቡት። በቃ ልክ እንደዛ ማለት ነው። ሊጠቅማችሁ የሚችል ቢዝነስ ሎጂኩን ከዛ ተወስዳልና አሁን 5 ታይትል ሰጠኝ ማለት ነው። ከዛ ቪዲዮ ዲስክሪፕሽን ይለኛል። እንደምትመለከቱት ነው ወደ 3000 ምናምን ካራክተር ያለው ቪዲዮ ዲስክሪፕሽን ሰጥቶኛል። እንደምትመለከቱት ይሄ ቪዲዮ ዲስክሪፕሽን ቀጥታይን ኮፒ አድርጌ ቪዲዮ አፕሎድ ሳደርግ ቀጥታይን ኮፒ አደረግና እንደምትመለከቱት ኮፒ ይላል። ቪዲዮ ዲስክሪፕሽን እዛ ውስጥ አለ። ወስጄ ፔስት አደርጋለሁ ማለት ነው። learn how to make incredible cakes from scratch with this comprehensive baking tutorial. Whether you are a complete beginner or looking to improve your baking skills, this video covers everything you need to know ምናምን እያለ ይሄዳል። እንደምትመለከቱት ነው እንደዚህ አድርጎ
በጣም ጽድት ባለ መልኩ ይሰጠኛል ማለት ነው። ዲስክሪፕሽን እዛ ደግሞ ኤስኢኦ ይሰጠኛል። ከዚህ ጋር እንደምትመለከቱ ነው ኪወርዶች አሉ። ኬክ፣ ሃው ቱ ሜክ ኬክ ሬሲፒ፣ ቤኪንግ ቱቶሪያል እንደዚህ አይነት ነገሮች አሉ። እነዚህ አሁን ምንድን ናቸው? ኪወርዶች ናቸው። የቪዲዮ ኪወርድ የሚቀመጡ ናቸው እና ኦልሞስት አሁን ቪዲዮ አፕሎድ የምታደርጉ ሰዎች ዩቲዩብ ላይ በደንብ አንደርስታንድ ታደርጉታላችሁ ብዬ አስባለሁ። ይህን አደረኩ ማለት ነው እና ይህንን አንደርስታንድ እንድታደርጉ ነው። እነዚህ ነገሮች አውጥቶ እንዲሰጠኝ የሚያደርገው ባክ ኤንድ ነው፣ ቢዝነስ ሎጂክ ነው ኢምፕሊመንት የተደረገው። እዚህ ጋር መጣው ዲስፕሌይ እንዲደረጉ የሚያደርጋቸው ፍሮንት ኤንዱ ነው። አሁን እሱን በደንብ አንደርስታንድ እንድታደርጉ የሚፈልገው እሱ ነው። ከዛ በመቀጠል እንግዲህ አሁን ከዚህ ጋር ቴክስት ቱ ስፒች አለ፣ ከዚህ ጋር ስክሪፕት ጀነሬተር አለ። ለምሳሌ ስክሪፕት ጀነሬተሩ ፓርት ልምጣላችሁ። አሁን ስክሪፕት ጀነሬተር በመጣበት ሰዓት ላይ ይሄንን በተን እዚህ ጋር ነበርና አሁን እዚህ ጋር ይሄን ክሊክ ሳደርገው ስክሪፕት ጀነሬተር እንደምትመለከቱት ነው። ስክሪፕት ጀነሬት ለማድረግ እንግዲህ የሆነ ቪዲዮ መስራት ፈለኩና ያ ቪዲዮ ለዛ ቪዲዮ ስክሪፕት ጀነሬት እንዲያደርግልኝ ነው። አሁን ዩቲዩብ ቪዲዮ መስሩ በተለይ ስክሪፕት ምን እንደሆነ አንደርስታንድ ታደርጉ ሰዎች በደንብ ትረዱኛላችሁ። ከዛ ውስጥ ያለው ሆናችሁ ሰዎች ደግሞ ያው እንግዲህ በተቻላችሁ አቅም እንግዲህ በደንብ ዲቴይልድ እንድትረዱት ለማድረግ እየሞከርኩ ነው። ስለዚህ አሁን ቪዲዮ መስራት የፈለኩት ስለ ኬክ ነው። how to make a cake ወይም ደግሞ what is the use of cake ለምሳሌ አሁን ይሄንን ቪዲዮ መስራት ፈለኩ። ስለምንድን ነው መስራት የፈለኩት ዩቲዩብ ቪዲዮ what is the use of eating cake ኬክ መብላት ምንድነው ያለው ጥቅም የሚል ቪዲዮ ነው መስራት የፈለኩት። ስለዚህ ስክሪፕት ጀነሬት እንዳደረግልኝ ነው። ከዛ የቪዲዮ ላይ እንግዲህ እዚህ ጋር ለምሳሌ ይሄን አንዳሉ አሁን እዚህ የቪዲዮ አይዲያ ወይም ቶፒኩን እዚህ ጋር ሰጠውትኝ። ከዛ በመቀጠል ላይክ ቪዲዮ ሊንክስ ለምሳሌ ከዚህ ጋር ለምሳሌ ሾርት አድርገው እዚህ ጋር ያስቀመጡት ነው ምንድነው ከ1 እስከ 3 ደቂቃ የሚሆን ቪዲዮ፣ ከ3 ደቂቃ እስከ 5 ደቂቃ የሚሆን ቪዲዮ፣ ከ5 ደቂቃ እስከ 10 ደቂቃ እስከ ከ20 ደቂቃ በላይ ልክ እንደዚህ ሊንክስ አስቀምጫለሁ። አሁን ለእናንተ ለማሳየት ግን ሾርት ልጠቀም ይችላል። ከ1 ደቂቃ እስከ 3 ደቂቃ የሚሆን ቪዲዮ ነው መስራት የፈለኩት። ቪዲዮ አይዲያው ደግሞ ስለምንድን ነው what is the use of eating cake ኬክ መብላት ምንድነው ያለው ጥቅም የሚለው ነው። እነዚህ ነገሮች ከዛ ላንጉዌጅ ስክሪፕት የሚሰጠኝ በእንግሊሽ ነው። እዚህ ጋር የተለያዩ ላንጉዌጆች አሉ። እንግሊሽ፣ ስፓኒሽ፣ ፍሬንች፣ ጀርመን፣ ኢታሊያን፣ ፖርቱጊዝ አሉ ያስቀመጥኳቸው ናቸው። እነዚህ ለምሳሌ በእንግሊዘኛ አሉና ጀነሬት ስክሪፕት ልበለው። አሁን እዚህ ጋር እንደምትመለከቱት ምንም ስክሪፕት የለውም። fill in the form and click generate script to create a video script ነው የሚለው። አሁን እንደምትመለከቱት ግን አሁን ጀነሬት ስለው እዚህ ጋር ጀነሬት የሆነው ስክሪፕት ያሳየኛል። ጀነሬት አልወጣኝ እንደምትመለከቱት የተወሰኑ ሰከንዶች ይወስዳል። እንዳልኳችሁ ቢዝነስ ሎጂክ ኢምፕሊመንት አድርጌለታለሁ። ሶ ከተወሰኑ ሰከንዶች በኋላ ስለዚህ what is the use of eating a cake ለሚለው ቪዲዮ ሊሆን የሚችል ስክሪፕት ይሰጠኛል። ከ1 ደቂቃ እስከ 3 ደቂቃ ሊሆን የሚችል ቪዲዮ የሚያቆይ ስክሪፕት ማለት ነው። ስለዚህ እሱ እናያለን ማለት ነው በዲቴል እንደምትመለከቱት። አሁን ባክኤንድ ላይ ወይም ደግሞ ሰርቨር ላይ ኤክስኪዩት እያደረገ ነው። አሁን ለዚህ ግን በነገራችን ላይ ግራ እንዳይገባችሁ ቢዝነስ ሎጂኩን ኢምፕሊመንት ያደረኩት ከዲፕሲክ ኤፒአይ ጋር ወይም ደግሞ የዲፕሲክን ፋንክሽናሊቲ ከዚህ አፕሊኬሽን ጋር ኢንተግሬት አድርጌዋለሁ። በሌላ ቪዲዮ በዲቴል ስለምሰራላችሁ ችግር የለም። አሁን እንደምትመለከቱት እዚህ ጋር ስክሪፕት ሰጠኝ። ስክሪፕት አውትላይኑ ኢንትሮዳክሽን አለው፣ ኢሞሽናል እና ሳይኮሎጂ ቤኔፊት አለው ማለት አስቀምጧል በዚህ እንትን ውስጥ። ከዛ ኒውትሪሽናል ቤኔፊት አስቀምጧል፣ ኮንክሉዥን አለው፣ ቪዲዮ ማለት ኮል ቱ አክሽን አለው ማለት ነው። ስለዚህ ኦፕኒንግ ሁክ ምናምን አለ፣ ግን ፉል ቪዲዮ ስክሪፕት ይህን ይመስላል ማለት ነው። እንደምትመለከቱት ፉል ቪዲዮ ስክሪፕቱ ይህን ይመስላል። ሶ ቀጥታ አንድ ሰው አሁን ይሄ ቪዲዮ ስክሪፕት ነው ላንብና ላሳያችሁ። እንደምትመለከቱት ቪዲዮ ሃይ ኤቭሪዋን and welcome back to my channel ይላል። እዚህ ጋር ፓውዝ ይላል። ይሄንን ያው የተወሰነ አድጀስትመንት ያስፈልጋል ወይም ደግሞ የቻናላችሁን ማስቀመጥ ይችላል። have you ever feel guilty of building ምናምን ይላል including let's start with emotional side of ምናምን ይላል። ስለ ኬክ ማለት ነው። ብዙ ነገሮች አሉ። ከዛ እዚህ ጋር መጨረሻ call to action አለው። እዚህ ጋር እንደምትመለከቱት so the next time you enjoy ምናምን እያለ ይሄዳል። ሶ አሁን ምን ላድርገው? ይሄን ኮፒ ላድርገው ማለት ነው። ስክሪፕት ነው ጀነሬት የተደረገው ስክሪፕት። ከዚህ በነገራችን ላይ እዚህ ጋርም ያስቀምጧቸው ኦፕኒንግ ሁክ ነው። እዚህ ጋር ይሄን ይመስላል። 3 ኦፕኒንግ ሁኮች አሉ። እዚህ ጋር ደግሞ ስክሪፕት አውትላይኑ ምን እንደሚመስል ከዛ ሌላ እዚሁ ፋንክሽናሊቲ ጋር ኢንተግሬት ያደረኩት አሁን ስክሪፕት ሰጥቶኛል። ይሄን ስክሪፕት ወደ ቴክስት ነው ወደ ስፒች እንዲቀየር ሌላ ፋንክሽናሊቲ ጨምራለሁ በዚህ ፕሮጀክት ውስጥ ማለት ነው። እንደምትመለከቱት
ቴክስት ቱ ስፒች ይላል። ኮንቨርት ዩር ቴክስት ቱ ናቹራል ሳውንዲንግ ስፒች ኢን ሚኒትስ መልቲፕል ላንጉጅ ይላል። ሶ እዚህ ጋር ላንጉጅ እንግሊሽ አለ። በእርግጥ እዚህ ጋር አማርኛም ጨምሬያለሁ፣ አማርኛንም ጨምሬያለሁ ኦልሬዲ እዚህ ጋር አማርኛም ጨምሬያለሁ። ግን አሁን ያገኘሁት የኮፒ ያደረኩት ስክሪፕት እንግሊዘኛ ስለሆነ እዚህ ጋር ላምጣው። ሶ አንዳንድ ነገሮችን እዚህ ጋር ሪሙቭ ማድረጋቸው ነገሮች ይኖራሉ። አጀስ ለማድረግ ያህል እንድታዩት ነው። በዋነኝነት አሁን ይሄንን እንዴት ተጠቀማላችሁ ሳይሆን ዋና ዓላማ ያደረኩት አሁን ፉል ስታክ ዴቨሎፐር ስትሆኑ ፕሮብለም ሶልቪንግ የሆነ እንትን እንዴት ክሬት ታደርጋላችሁ የሚል ከዛ ጋር ተነስቼ ለማሳየት ስለፈለኩ ነው። ይሄንና እዚህ ጋር አሁን ስክሪፕቱን ነው ስክሪፕቱን ታስቀምጡበት ወይም ደግሞ ወደ ቪዲዮ መቀየር የምትፈልጉትን ነገር ታስቀምጡበት ቦታ ስለሚያስፈልግ ይሄው እዚህ ጋር አስቀምጡት ማለት ነው። አንዳንድ ነገሮችን አጀስት የምታደርጓቸው ካሉ ምደልቷቸው አሁን እዚህ ጋር ፓውዝ የሚለውን ነገር ሪሞቭ አድርገውና የሚስተካከሉ ነገሮች ሊኖር ስለሚችሉ ማለት ነው እንደ ስክሪፕታችሁ። ሶ ይሄን ለምሳሌ እንደ ስክሪፕት አስቀመጥኩኝ ከአንድ ደቂቃ እስከ 3 ደቂቃ ሊሆን የሚችል ቪዲዮ ልሰራ ነው። ስለዚህ እዚህ ጋር ፕላይ ኤንድ ጀነሬት ከማለቴ በፊት ግን እዚህ ጋር ለምሳሌ ሴሌክት ቮይስ አለ። ቮይስ ለምሳሌ ሴሌክት ማድረግ ያስፈልጋል። በምንድን ነው? ለምሳሌ እዚህ ጋር ያስቀመጥኳቸው ቮይሶች አሉ። ማይክሮሶፍት ዴቪድ አለ፣ ማርክ አለ፣ ዚር አሉ ከማይክሮሶፍት ናቸው። የጉግል ዩኤስ እንግሊሽ አለ፣ ዩኬ እንግሊሽ ፊሜል እና ዩኬ እንግሊሽ ሜል አለ። ለምሳሌ የዩናይትድ ኪንግደም አክሰንት ያላት እንግሊሽ ፊሜል እሷን ላድርግና ይሄን አደረኩ። ከዛ ስፒዱን አጀስት ማድረግ ትችላላችሁ። አሁን አንድ እንደሆነ ነው። ፒች አለ፣ እሱን አጀስት ማድረግ ይቻላል። ቮሊዩም አስቀምጫለሁ የቮይሱን ማለት ነው። ሶ ይሄን ካደረኩ በኋላ አሁን ከዚህ ጋር እስቲ ፕላይ ኤንድ ጀነሬት ልበለው ይሄንን። ሶ እንደምትመለከቱት በዚህ መልኩ እንግዲህ ጀነሬት አድርጎ ጨረሰ ማለት ነው። ሶ ጀነሬት አድርጎ ሲጨርስ እዚህ ጋር እንደምትመለከቱት የሚስማማችሁን ላንጉጅ እዚህ ጋር መምረጥ ትችላላችሁ፣ ወይም ደግሞ ሰው ማለት ነው ያለውን ነገር አሁን በዚህ ዩኬ ወይም ደግሞ ዩናይትድ ኪንግደም እንግሊሽ የምትጠቀም የሴት ቮይስ ነው ያደረኩት ማለት ነው። ከዛ በኋላ ይህን ቮይስ ዳውንሎድ ማድረግ ትችላላችሁ። ለምሳሌ ዳውንሎድ አስ ኤምፒ3 ወይም ደግሞ ዳውንሎድ አስ ኤምፒ4 ማድረግ ይቻላል። ለምሳሌ በኤምፒ3 ከፈላችሁ ይሄን ክሊክ ታደርጋላችሁ፣ በኤምፒ3 ዳውንሎድ ያደርግላችኋል ያሁኑን ቮይስ ማለት ነው። ለምሳሌ እኔ በኤምፒ4 ሞክረውና እንደምትመለከቱት በኤምፒ4 ዳውንሎድ አድርገው ማለት ነው። እዚህ ጋር እንደምትመለከቱት በኤምፒ3 ትችላላችሁ በዚሁ ማለት ነው። እንደምትመለከቱ ነው እዚህ ዳውንሎድ አድርገው ኤምፒ3 አድርጎ ማለት። ስለዚህ በዚህ መልኩ ዳውንሎድ እንዲያደርግ ያደርገዋል ማለት ነው። ሶ ልመለስና ወደዚህ ፕሮጀክት ይሄንን ይመስላል ማለት ነው። በዚህ መልኩ እንግዲህ ላይክ ለማሳየት ነው። ሶ በዚህ መልኩ እንግዲህ ይሄን ክሬት አድርገው አሁን እዚህ ጋር ሞር ፎከስ አድርጋችሁ የምታዩት ለምሳሌ ላንጉጅ ሴሌክት የሚያደርጉበት ይሄ ላይክ ምን አይነት ላንጉጅ ነው የሚጠቀሙት ወይም ደግሞ ጀነሬት ማድረግ የፈለጋችሁት ምንድነው የሚለውን እሱን አንደርስታንድ ማድረግ እና በፍሮንት ኤንዱ ፓርት ማስቀመጥ እንዳለባችሁ ድሮፕ ዳውን ሴሌክሽን እንግዲህ መጠቀም እንዳለባችሁ ያሳያል። ከዛ እዚህ ጋር ቴክስቶች የሚቀመጥበት ወይም ደግሞ ቴክስቱ ወደ ቮይስ የሚቀየረው ቴክስት እዚህ ጋር ይቀመጣል። ከዛ ፕላይ እና ጀነሬት እንደዚህ ነገሮች እዚህ ጋር አጀስት የምታደርጉበት ለምሳሌ ቮሊዩምን ይሄን አጀስት ማድረግ ይችላል። በዚህ መልኩ እንደምትመለከቱት አሁን ስልሳ አደረኩት። ፒቹን አጀስት ማድረግ ትችላላችሁ። እዚህ ጋር የስፒዱን አሁን ለምሳሌ አንድ ላይ ነው፣ ነገር ግን እንደዚህ ማዘግየት ቀስ ብሎ ዲላይ እንዲኖረው ማድረግ ይቻላል። እንደዚህ አይነት ነገሮችን በደንብ ኮንትሮል እንድናደርግ በፍሮንት ኢንድ ወይም ደግሞ ኔክስት ጄኤስ በመጠቀም ሰራውት ማለት ነው። እንደምትመለከቱት ከዛ ዳውንሎድ በተኖች እንደዚህ ነው። ከውስጥ ያለው ፋንክሽናሊቲን ደግሞ እንግዲህ ባክ ኢንድ ሎጂኩ ከውስጥ የሚሰራ ነውና እዚህ ጋር በደንብ እንዳስቀምጡላችሁ ከዚህ ጋር ማለት ነው ቢዝነስ ሎጂኩን ታስቀምጣላችሁ። ከዛ እንትን ይላል። ሰው በተወሰነ መልኩ እንግዲህ ኤክስፕሌን ለማድረግ ያለ ይሄን ፕሮጀክት እንግዲህ የተጠቀሙት ኔክስት ጄኤስ ነው። ሶ ኔክስት ጄኤስ ላይ እንግዲህ እነዚህ ነገሮች አሉ። ለምሳሌ ሪኩዌስት ምልከው ወደ ዲፕሲክ እንትን ነው ኤፒአይ ነው፣ ጀነሬቲቭ ኤአይ ነው። በዲቴል ይህን ኮርስ በነገራችን ላይ በዲቴል በሌላ ቪዲዮ እሰራላችኋለሁ። በደንብ ዋን ቱ ዋን ወይም ደግሞ በደንብ ኤክስፕሌን አድርግላችኋለሁ ምን እንደሚመስል ማለት ነው። ለምሳሌ ይሄኛው አሁን ከዚህ ጋር ልምጣና ለምሳሌ አፕ ውስጥ ገብቼ ኤፒአይ ፓርት ለምሳሌ ኤስኢኦ ጀነሬት እንዲያደርግ ወይም ደግሞ ቴክስቱን ወደ ስፒች እንዲቀይር ለምሳሌ ከምንጠቀማቸው ይሄ ነው፣ ወይም ደግሞ ጀነሬት የሚለው ይሄ ነው። ሶ አሁን ከዚህ ውስጥ ምንድነው ያደረኩት? ያው የተጠቀሙት እዚህ ጋር እንደምትመለከቱት ፒችን ነው። ይሄም ደግሞ ኤፒአይ ይሄ ረስትፉል ኤፒአይ ነው ማለት ነው። ሜቶዱ ፖስት ነው የተጠቀሙት። ያንንም ነገሮች እነዚህ በዲቴል እናያቸዋለን።
እናሳያችኋለን በሌላ እንትን ግን በዋነኝነት ለምሳሌ ቢዝነስ ሎጂክ ኢምፕሊመንት ካደረኩት ውስጥ ለምሳሌ ይሄኛው ነው። ሲስተም ፕሮምፕት ስልክ ለምሳሌ ይሄንን ነው እንደ ሲስተም ፕሮምፕት ያስቀመጥኩለት ለዲፕሲክ ማለት ነው። ከዲፕሲክ ጋር እንዴት ኢንተግሬት ይደረጋል፣ እንዴት ፕሮጀክት እናንተ የኤአይዎች ለምሳሌ ቻት ጂፒቲ ጋር ኢንተግሬት ማድረግ ትችላላችሁ። ይሄኛውን ማለት ነው። አሁን ከዲፕሲክ ጋር ስላደረኩት ነው። ጄሚናይ ጋር ማድረግ ትችላላችሁ፣ ግሮክ ጋር ትችላላችሁ፣ ብዙ አይነት እንትኖች ጋር መስራት ትችላላችሁና ጀነሬቲቭ ኤአይዎች ጋር ይሄን ፕሮጀክት ኢንተግሬት ማድረግ ትችላላችሁ። ግን ቢዝነስ ሎጂክ ለምሳሌ ሲስተም ፕሮምፕት ላይ ያስቀመጡት ልክ እንደዚህ ነው እንደምትመለከቱት። ምንድን ያልኩት you are an expert YouTube SEO specialist, your task is to generate highly optimized content for YouTube video that will help them rank better in search results and recommendations. So የሚያካታቸው ነው when generating content follow those guidelines, make title compiling clickable and SEO optimizer ነው እስከ 90 ካራክተር የሚሆን ማክሲመም። ከዛ make description detailed, well organized and SEO optimizer ነው ከ3000 እስከ 5000 ካራክተር ሊሆን የሚችል description including relevant keyword, naturally taught እንደዚህ ነገሮች አሉና እነዚህም በዲቴል እንግዲህ ቢዝነስ ሎጂክ ላይ ነው። አሁን እንደምትመለከቱት ከዚህ ጋር እንዲያሳየ የፈለኩት የአምስት ታይትሎች ነው። ታይትል 1 እስከ ታይትል 5 ድረስ። ከዛ ዲስክሪፕሽን አለ። ታጎች ደግሞ እስከ 15 ታግ ነው እንዲሰጥ የፈለኩት እና እያንዳንዱ ነገር ይሄ ምንድነው ቢዝነስ ሎጂክ ነው ኢምፕሊመንት ያደረኩት ከዚህ ከባክ ኢንዱ ላይ ማለት ነው። ሶ እነዚህ ነገር ፎከስ ማድረግ ያስፈልጋል ማለት ነውና እነዚህ ነገሮች በደንብ አንደርስታንድ በማድረግ ፕሮብለም ሶልቨር የሆነ ፕሮግራመር መሆን ትችላላችሁ። ቀጣይ ላይ ወይም ደግሞ እንግዲህ ምናልባት በተለያዩ ኮርሶች ስለ ኢሜል ማርኬቲንግ የኢሜል ማርኬቲንግ ፕላትፎርም አሳያችኋለሁ። ቢልድ አድርጌ ኢሜል እንዴት ኤክስትራክት አድርጎ የሚያወጣ ፕሮግራም ትሰራላችሁ። ፉል ስታክ የሆነ ማለት ነው። ኢሜል ኤክስትራክት አድርጎ የሚያወጣ ያው ዌብ ኤክስትራክቲንግንም በዛው ትማራላችሁ ማለት ነው። ኤክስትራክት አድርጎ የሚያወጣ ኢሜል ለብዙ ሰዎች ወይም ደግሞ ኤክስትራክት ላደረጋችሁት ኢሜል የምትፈልጉትን ሜሴጅ እንዴት መላክ ትችላላችሁ። ቻት ቦቶች፣ ወርክ ፍሎ በአጠቃላይ ያሉ ኤአይ አውቶሜሽኖች ምኖችን በዲቴል እናያልና ሞር ፎከስ የምታደርጉት በዚህ ፓርት ላይ ምንድነው ፉል ስታክ ዌብ ዴቨሎፐር ስትሆኑ እንዴት ነው ፕሮብለም ሶልቨር የምሆነው ነው። እዚህ ጋር ነው በቃ ፕሮዳክት ቢልድ ማድረግ ሲችሉ ነው እናንተ አሁን ላይ ያለውን ኢራ በኤአይ ወቅት ላይ ያለውን ኢራ ዊን ማድረግ የምትችሉት ወደ ዋናው ኤራስ መልሳችሁ ነው እንግዲህ። ስለዚህ በኤአይ ዘመን ወይም ደግሞ አርቲፊሻል ኢንተለጀንስ አሁን በጣም በበዛ በዘመን ኮድ መጻፍ በጣም ቀላል ነው፣ ግን ቢዝነስ ኢምፕሊመንት ማድረግን ከባድ ነው። ስቲል ኤአይዎች ቢዝነስ ሎጂክ ኢምፕሊመንት ያደርጉ የሚሰጣቸውን ኮድ ሲንታክስ ምናምን መጻፍ ነው እና ከነሱ መዝለል የምትችሉት ከነሱ ከፍ ባለ መልኩ በቃ ከፍ ያለ ደረጃ እንዲኖራችሁ የምትፈልጉ ከሆነ እንደዚህ እንደተራ አሁን ቻትጂፒቲ ላይ ገብታችሁ በቀላሉ ይጽፍላችኋል የምትፈልጉትን አይነት ፋንክሽን ስታይብቱት ልክ እንደዛ በዛ እናንተም ፋንክሽን ለመጻፍ ሳይሆን ሞር ፎከስ ማድረግ ያለባችሁ ፕሮብለም ሶልቨር የሆነ ፕሮግራመር እንዴት ሆናል የሚለው ነው። ስለዚህ በዚህ ቪዲዮ እነዚህ ነገር አንደርስታንድ አድርጉ። ፉል ስታክ ዴቨሎፐር ለመሆን እንግዲህ እነዚህ ስቴፖች ተከታተላችሁ፣ ነገር ግን ፕሮብለም ሶልቨር ለመሆን በዚህ መልኩ ሪል ወርልድ ፕሮብለም ታደርጋላችሁ። ከዛ በኋላ ያለውን ነገር በዲቴል ትመጣላችሁና ዋን ቱ ዋን ደግሞ ስንሄድ እንግዲህ በሌላ ኮርሶች በዲቴል በመሄድበት ሰዓት ላይ በደንብ በዲቴል እያየን እንመጣለን። እንዴት ነው እያንዳንዱ ነገር ለምሳሌ ሴሌክት ካደረጋችሁ በኋላ ቴክስታክ ኔክስት ጄስ እንዴት ኔክስት ጄስ ፕሮጀክት አስጀምራለሁ፣ ከዛ ኖድ ጄስ ፓኬጅ እንዴት አስጀምራለሁ፣ ከዛ በኋላ ምን ፋንክሽናሊቲ ኢንክሉድ አደርጋለሁ፣ ለምሳሌ ፎርም ዋን ካለ ይሄን እንዴት ክሬት አደርጋለሁ ምናምን የሚለው ነገር በዲቴል በሌላ ኮርስ በዲቴል እየሰራን እንመጣለን። ለማንኛውም ግን በዚህ ቪዲዮ ይሄን ነገር አንደርስታንድ እንድታደርጉ ፈልጋለሁ። አሁንም በጣም በርካታ ቪዲዮዎች አሉ በዚህ ዩቲዩብ ቻናል ላይ ለወደፊት በጣም በርካታ ቪዲዮዎች እንሰራለን። ስለዚህ አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ እንዲሁም ደግሞ የተለያዩ ቪዲዮዎችን እንግዲህ የሚመጣቸው ቪዲዮዎች ካሉ ሌላ ሰዎች እንዲደርስ ላይክ ብታደርጉ ያላችሁን ሀሳብ ኮሜንት ላይ ብትጽፉልኝ አንደኛ ለሰዎች ከሚደርሳሉ፣ ሁለተኛ ደግሞ እነዚህ ኮሜንቶች ናቸው ለሌላ ቪዲዮ ለቀጣይ ቪዲዮ ያን እየሰራው እመጣለሁ ማለት ነው። ለማንኛውም እንግዲህ ለዛሬ የምንነበረን ቪዲዮ ይህን ይመስላል ማለት ነው። ወይም ደግሞ እንግዲህ ፉል ስታክ ቢልድ ስታደርጉ እናንተ ፕሮብለም ሶልቨር የሆናችሁ ፉል ስታክ ዴቨሎፐር መሆን አለባችሁ የሚለውን በደንብ አንደርስታንድ አድርጉና በዚህ መልኩ አሁን ባሳየኋችሁ መልኩ እንግዲህ የራሳችሁን የሆነ ፕሮዳክት ቢልድ ማድረግ መቻል አለባችሁ ማለት ነው። በዚህ ዘመን ወይም ደግሞ ኤአይ ኢራ ላይ ወይም ደግሞ በዚህ ከኤአይ ኮምፒት በምናደርግበት ሁኔታ ላይ በዚህ ልክ ነው እናንተ ራሳችሁን ማዘጋጀት ያለባችሁ የሚለውን በደንብ አንደርስታንድ አድርጉት ማለት ነው። በሌላ ቪዲዮ በሌላ ኮርስ እንገናኝ። ቴንክ ዩ